ያላችሁ አታገኙኝም፣ እኔ ወዳለበት ቦታ አትመጡም ብሏል ኢየሱስ። እሱን ጥቅስ ነው የምጠቅስላቸው እና አረ ዝም ብሎ ሞኝ በከባድ ይመስለዋል እንደ ብረት ነው እየተጠበቅ ያለው። በነገራችን ላይ ብዙ ጠባቂም አለ። አንተ ከባዱ ነገር እኮ እሱ ነው። ኧረ ዝም ብለው ነው እንትን የሚሉት የለም። አንደኛ ደግሞ መንግስት ራሱ እንደ ኢትዮጵያ ይመስላቸዋል። ዝም ብሎ ተነስቶ እንትን የሚል እኔ ያለሁበት ሀገር ውስጥ እኮ አንተ እስር ቤት ከገባህ እኮ ምቾት ነው፣ ያለ ሀሳብ እሱ የምትኖርበት ልክ ነው። ነው። ወፍረ ተስማምቶ ምናምን ነው የምትወጣው እንዴ ማለት እንትኑ ነው እንጂ እንትን የሚለው እኮ ወንጀለኛ ሲገባ ስፖርት ቤት አለ፣ ኢንተርኔት አለ፣ ምን አለ፣ ክፍል ለብቻ ክላስ አለ፣ እዚህ ትገባለህ። ራሱ ቲክቶክ መግባት ትችላለህ ምናምን ያለውበት ሀገር ላይ ያለው እስር ቤት ማለት ነው። ምግብ እንደ ልብ ነው ያለው፣ ስፖርት ቤት አለ። በቃ ከግቢ አትወጣም ነው በቃ ልዩነቱ። እና አንድ አይነት ነገር የለም ራሱ ስትሰራ ማለት ነው። አንደኛ እኔ ሲጀመር ኢትዮጵያዊ ዜጋም አይደለሁም፣ የኢትዮጵያ ዜግነትም የለኝም። ምንም ነገር ማድረግ አይችሉም። እንኳን ዲፖርት ሊያደርግ ይቅርና ማለት ነው። ዲፖርት የምትለው የሆነ ለምንድን ነው የሬዚደንት ፐርሚት አግኝቶ ወይም ደግሞ ወርክ ፐርሚት አድርጎ ለመጣ ሰው ነው ዲፖርት የሚደረገው። ዜግነትን ከቀየርከ በኋላ ምናምን እንደ ዜጋ ልትቀጣ ትችላለህ። ይህ ነገር ለምን ተባልክ? ሁለተኛ ነገር ደግሞ አንድ ሰው ተርጉመህ አይደለም አንተ የምትሰጠው፣ ኦሪጂናሉን አምጡት ተብሎ ማን ነው ሊትራል በሆነ ሰው ነው አንድ ነገር ይሄ ነገር ብለዋል እና ኦርቶዶክስ ትጥፋ ብለዋል ምናምን ብለን አስተርጉመን እንሰጣለን ምናምን ነገር ሲሉ ነበርና የማየውን ነገር ነው። ከዛ አንጻር ያልተወራ ነው ነገር ምንድነው የሚተረጎመው? እንደዛ የሚል ቃል እኔ አልሰማሁም አሁን የዛኔ። እና ያልተነገረ ነገር ከየት መጥቶ ነው የሚተረጎመው? እነዚህ እሱን ነው ሰዎች እኮ የምልህ። ኑሯቸው ዮኒ ማኛ ማሸነፍ ምንድን ነው ያቃታቸው ያለው? ሰዎች ናቸው። ኦርቶዶክስ ትጥፋ ብለዋል ብለን እንተረጉማለን አለ እኮ። አልሰማሁም እሱ ላይ አይ ሰምቼዋለሁ። እሱ ኑሮ ማሸነፍ ያቃተው ሰው ነው። ተው እስረኛ በለው። እኔ ይቅርታ አድርግልኝና ኡስታዝ፣ እኔ በወንድ ልጅ ጡቱን የወደቀ ወንድ ልጅ ያየሁት ዮኒ ማኛ ብቻ ነው። እሱም ከቤት ስለማይወጣ ነው። በጣም ይቅርታ። እና እንደዚህ አይነት ሰዎች እኔ ያሉም አላሉም ምንም ብዙም እንትን እኔ እንጃ። በጣም እንትን ናቸው። ኑሮውን ያሸንፍ በመጀመሪያ ሰርቶ ይብላ፣ እንደ ወንድ እንደ ሰው። እንደዛ ነው የምለው እኔ። አዎ እነሱ አሁን የሚያስቡት እንደዛ ነው። ለጥንቃቄ ያክል ነው። ያው ታውቃለህ ያለው ነገር ኢትዮጵያ፣ እኔ ያለሁበት ሀገር ላይ ምንም ችግር የለውም። ማንም ሰው አንደኛ ካሜራዎች አሉ በየቦታው። ኢቭን ቤቴ ላይ ካሜራ አለ። ማንም ሰው አንኳኩቶ መግባት አይችልም። ለአርም ነው የሚያሳይህ። አንድ ሰው ሲነካካው እንትን ነው ራሱ የፖሊስ አካላቶች ናቸው ኦልሬዲ የሚቆጣጠሩት። እኔም በሌለውበት ላይ ቤቴ ማንም ሰው መንካት አይችልም። ለአርሞች አሉ። ወዲያው ሪፖርት አለ። ፖሊስ ያለበት አካባቢ ነው ያለሁት እኔ። ምንም ነገር ማድረግ አይችልም። አንደኛ ነገር። ሁለተኛ ነገር ደግሞ ምንም እንትን የምትለው ነገር የለም። የመናገር ነፃነት ያለበት ሀገር ውስጥ ነው ያለሁት። ኢትዮጵያ አይደለም ያለው። ኢትዮጵያ ነው እንደዚህ አይነት ነገር ያለው መስሏቸዋል። ሌላው ደግሞ ሲቀጥል ያው እንደነሱ ይመስላቸዋል ሁሉ ነገር። እነሱ ባለጌ ስለሆነ ባለጌ። ዮኒ ማኛ እንደዛ ስንት ነገር አድርጎ ስንት ተሳድበው ምናምን አሜሪካ ምንም ነገር ሳይሆን ነው የኖረው። ኦርቶዶክስን ሲሳደብ፣ እስልምናን ሲሳደብ፣ ፕሮቴስታንትን ሲሳደብ አንድ ሰው ነክቶት አያውቅም እሱን። ለምን በቃ እንደፈለክ የምትልበት ነው። ቁርአን እየቀደዱ ያቃጥሉ ይል እንዴ? ይቀዳሉ፣ ያቃጥላሉ፣ ይረግጡታል ሁላ። ምንም ማንም ምንም አይልም። በቃ ማለት ሙስሐፉን ነው እንደዛ ያደረጉት እንጂ ቁርአኑን ከሰው ልቦች ውስጥ ማጥፋት አይችልም ተብሎ ነው ሙስሊሙ ታግሶ ያለው። ብዙ ነገሮች አሉ እና ከዛ አንጻር ነው ሃይማኖትን እንደፈለክ መሳደብ ሁላ የምችልበት ሀገር ነው ያለውበት ሀገር። ግን እንደ ደንቡ ከሆነ ሃይማኖት መሰደብ የለበትም ነው የኛ ፖይንት። እና ለማንኛውም ጥሩ አጀንዳ ነው የሰጠናቸው። እኔ ሆን ብዬ ነው ስራዬ ብዬ ነው ሳላስበው የተናገርኩት ምንም ነገር የለም። ድገሙ ይገባኛል። እኔ እኮ የሆነ ነገር ለማስቆጠር ነበር እኮ የሆነ ነገር እጠይቃለሁ። እንዴት እዛ ላይ እንትን ጎል እንዳስቆጠርኩ እኮ እኔ ራሱ ሪከርድ ከተደረገ በኋላ ነው የሰማሁትና እንዴ እኔ ተጨፍግጌ በዛ ልክ ሌላ ነገር እያወራው ሰውዬው ሌላ ጨዋታ ሲጫወት ነበር አለካ ብዬ እንትን አደረኩ። አንተ እኔ ራሱ አልነቃውም ነበር። በጣም ነው የሚገርመው። ለማንኛውም መብረቅ በማያሳልፍ ትውልድ እንደታጠርክ እንደምትጠበቅ አልገባቸውም እነዚህ ሰዎች። ይሄ የፈጣሪ ምናምን የሚባለው ነገር ሌላ ነገር ሆኖ እንደዚህ እናደርጋለን ምናምን የሚባለው ነገር አይ ለጤንነታቸውና ደህንነታቸው ሲባል አርፈው ቁጭ ቢሉ መልካም ነው። ማንንም ሰው የትም ይኑ አቅም እንደሌላቸው የምናውቀው እኮ ነገርኳቸው። አርሲ ላይ በተካሄደው የተለያየ ቦታ ላይ በሚካሄደው ራሱ ምንም ማድረግ የማይችሉ ነው። ትግራይ ላይ ምንም በቃ አቅም እንደሌለው ማለት ነው። ምንም በቃ ስም ብቻ እንደሆነ ሲኖዶሱ እኔ ነገርኳቸው። ያንን ነገር ደግሞ ያውቁታል። ምን ሀገር ያወቀው ፀሐይ የሞቀው ጉዳይ ነው።
ተይዘዋል ነው ያልነው። የመንግስት አካላት ጋር በደንብ ግንኙነት ያላቸው ጳጳሳቶች ናቸው ቤተ ክህነቱንም ሌላውንም ሲኖዶሱንም የሚመሩት በአሁኑ ሰዓት ማለት ነው። ቅድስት ሥላሴ ዩኒቨርሲቲውንም ብትል ሌሎቹም ነገሮቹ ማለት ነው። ቃለ ዓዋዲን ሀገረ ስብከቱን የሚመራውም እንደዛ ናቸው። ጸጥ ነው የሚሉት። ራሱ ማህበረ ቅዱሳን አሁን ላይ ፓወር የለውም፣ ምንም ሞቷል። እንደ ድሮ የነበረው ይሄ የተነሳ ስብሰባ ኮንፈረንስ ምናምን የሚያደርገው ነገር የለም። ሲያደርግም እዛቸው ያቺ የሚያውቃትን የሰንበት ትምህርት ቤቱን ትምህርት ብቻ ነው እንጂ ከዛ የበለጠ ነገር የለውም። እንደ ድሮ እስልምና ላይ ምናምን መጽሐፍ ምናምን አይጽፍም። እና ቢጽፍ ያው ስድብ ስለማይፈቀድ ሀገሪቱ ውስጥ ይቀፈድዳል ያልኩት ከዛ አንጻር ነው። በተረፈ ምንም እንትን የሚለው ነገር የለም። የተናደዱ እንደዛ ነው። መንግስት አለ ስላቸው ተናደዱ። አይደለም እንትን ልኮ ዓለምን እኮ እየገዛ ያለው የሚያስተናብረው እኮ የዓለማቱ ጌታ አላህ ነው። አለ ፍጥረትን ራሱ የሚያስተናብረው አላህ ነው። የሚፈጥረው ልጅም የሚሰጠው እሱ ነው። አይደለም መንግስቱ ንግስናው ራሱ በሰማይና በምድር ንግስና ያላህ ነው የሚለው። ስለዚህ አላህ መንግስት አለ ኢትዮጵያ ውስጥ ያልኩት ምንም እንትን የአብይ መንግስት ያልኩት ያው እንደምታየው ኢትዮጵያ መንግስት የአብይ መንግስት ነው። ከዛ ደግሞ የአላህ መንግስት ያልኩት ደግሞ የአላህ ንግስና ነው። ንግስና ደግሞ ሁሉን ያካበበ ነው ያላህ። ምንም ሮንግ ነገር የተናገርኩት አይደለም። ከቁርአንና ከሐዲስ ላይ መረጃዎች አሉኝ ነው። በተረፈ እስልምናንም የሚያስመታ ነገር አይደለም፣ ክርስትናንም የሚያስመታ ነገር አይደለም። አንደኛ ነገር። ሁለተኛ ደግሞ ዲፕሎማቲክ ዌዮች አለን። ቁልፍ ቦታዎችን ደግሞ ይዘናል። ቁልፍ ቦታዎች ደግሞ በሙስሊሙ እጅ ተይዟል እና ማወቅ አለባቸው። እሱን አድሚት ማድረግ አለባቸው። ይሄንን አድሚት ካላደረጉ እና ክሬዲቱን ካልሰጡ ትንሽ ይቸገራሉ ለወደፊት ኖሯቸው ማለት ነው። የማይኖሪቲ ወደ መሆን ደረጃ ሲደርሱ ያው ያለው ነገር ማይኖሪቲ በሚደርሱበት ሰዓት ላይ ምንድነው ይገባቸውና ያኔ እንትን ይላሉ። አሁን ግን ኦልሬዲ እየተቦረቦረ ነው። አብዛኛውን ሰው እየሰለመ ነው ያለው። እኛ ደግሞ ማስለም ነው የምንፈልገው ማለት ነው። ማስለም ነው የምንፈልገው። አንዳንዶቹ ደግሞ ፕሮቴስታንት ውስጥ ገብተዋል እና እንትናችን በፍጥነት ፋስተስት ግሮዊንግ ሪሊጅን ተብሎ የተመዘገበው እስልምና ነው እና ኢትዮጵያ ውስጥ በፍጥነት እየተስፋፋ ነው ያለው። እስልምና በእያንዳንዱ ቤት እያንኳኳ ነው ያለው። አሁንም ቢሆን ሞባይል የያዘ ሰው ማንኛውም ሰው እስካለ ድረስ የኛን ትምህርት ያገኛል። ሰው ይሰልማል፣ ወደ እስልምና ይመጣል። ስለዚህ ምንም እንትን የለውም። ሙሉውን ኦርቶዶክስ ቢሰልም ደስ ነው የሚለን ከጥሩ ነገር አንጻር ነው። ግን ለምንድን ነው የፈለግነው ሰው እንዲሰልም የሚለውን ነገር መረዳት መቻል አለባቸው። ሰዎች ከጀሃነም ነፃ እንዲወጡ ነው፣ ከሽርክ ከኩፍር ነፃ ወጥተው አንዱን አምላክ በብቸኝነት እንዲያመልኩ ከሚለው አንጻር እንጂ አላህ በሚያውቀው የቁጥር የምን የመግዛት የምናምን ነገር አይደለም። እና ቫስት ማጆሪቲ ሙስሊሞች መሆናቸው አይቀርም ወደፊት ማለት ነው። በፊት ኦርቶዶክስና ሙስሊም እኩል ቁጥር ነበረው። አሁን ግን የሙስሊሙ ቁጥር እያሻቀበ ነው ያለው፣ የኦርቶዶክሱ ቁጥር ደግሞ እያሽቆለቆለ ነው ያለው። ከምን አንጻር ወደ ፕሮቴስታንት አድሶ የሚባለው እንቅስቃሴ ከመጣበት ጊዜ ጀምሮ ማለት ነው። እና ምንም የሚያናድድ ነገር የለም፣ አያናድም ይሄ ነገር ማለት ነው። ሰርቶ ማሳየት ነው፣ ማስተማር፣ እነሱም መበርታት። እንደዛ ቢያደርጉ ሃይማኖታቸውን በትክክል ቢያስተምሩ ገደልና ድርሳን ገደልና ገደሉን ደርሳንና ድርሰቱን በደንብ ቢፈትሹት ቢመረምሩት ጥሩ ይመስለኛል። ይሄን ለማለት ፈልጌ ነው። በነገራችን ላይ እኔ ያው እነዚህ ሰዎች እውነትን ያለ መቀበል በሽታ ስላለባቸው እንጂ እንትን የሚባል ነገር አለ። ሰው የተናገረውን መስማት ሳይሆን የሚያስበውን ብናዳምጥ መልካም ነው የሚባል አባባል አለና እንደዛ ስለሆንክባቸው ነው እንጂ እኮ እንደውም ባለፈው አስተውለህ ከሆነ ቀሲስ ዲበኩሉ ይሄ ሰው እኮ እንደውም ከኦርቶዶክሳውያን በላይ ስለኛ እያሰበ ነው፣ እኛን እየመከረን ነው፣ እኛን የሚያስፈልግ ነገር ጥሩ ነገር ነው የተናገረው ብለው ነገሩን እንትን በጥሩ ነገር ነበር የተረዱትና ሌሎች ኦርቶዶክስ ነው እንጂ መጀመሪያ ኦርቶዶክስን የመሰልኳቸው አይደለም አላቸው። አንዱ እንትን ነው መምህር ነው የእስልምና መምህር ነው። እየተቆጨ ታዲያ እኮ እውነት እኮ ነው የሚናገረው። ምንድን ነው አይ ብዙዎች አስተያየት እየሰጡ ነበረ ሼር ሲያደርጉት እውነቱን ነው። ሲኖዶስ ተኝተዋል፣ ማህበረ ቅዱሳን ተኝተዋል፣ ሀገረ ስብከት ተኝተዋል፣ ቤተ ክህነት ተኝተዋል፣ ቅድስት ሥላሴ ዩኒቨርሲቲው ተኝተዋል ብሎ ነው። ግን ምንም ምርጫ የላቸውም ከመተኛት ውጪ። ያው ነቃለው ቢሉ ከላይ ያለው ነገር አጥሩ ኮርኒሱ ሌላ ነው ያለው፣ ላይ ኮርኒሱ ላይ ያለው ማለት ነው። ቀና ማለት አይችልም። አሁንም ዝም ብሎ ዳር ላይ ሆኖ ድንጋይ መወርወር ነው። ውሻ በሰፈሩ አንበሳ ነው ይባላል።
ሚዲያ ላይ መንጫጫት እንደ መሬት ላይ እንዳለው አይምሰል። አርሲ ሄደን አንድ ላይ እንትን ብለን ምናምን ነገር አለው። ቤት በኩል አልፎ ነው አርሲ የሚሄዱት። አርሲ እስቲ ተሰብስባችሁ በባስ እስቲ ተሰብስባችሁ ሂዱና ምን እንደሚገጥማችሁ ራሳችሁ ነው የምታውቁት ራሱ ማለት ነው። ኦነግ ሸኔ ቀላል እንትን እንዳይመስል አውሬ ናቸው ሲጀምር ጀምሮ ማለት ነው። እነሱም መንግስት ካላስቆመ በስተቀረ ህዝቡን እንዳታስጨርሱት ወስዳችሁ ማለት ነው። በጣም አደገኛ ቡድን ነው ይሄ ፋኖ። ይሄ ኦነግ ሸኔ ምናምን የሚባሉት ለኢትዮጵያ ለእድገት ጸሮች ናቸው፣ የሰላም ጸሮች ናቸው። እነዚህን በስነ ስርዓት መጀመሪያ ላይ መንግስት ማስወገድ መቻል አለበት። ካልሆነ ሰላም ኢትዮጵያ ውስጥ አይኖርም። በጣም ቆሻሾች ናቸው። የመጨረሻ ለሰው ስብዕና የሌላቸው ማለት ፊልም የማያደርጉ የሰው ቁስል የማይገባቸው ከመንግስት ጋር ከምን ጋር ሲመጡ ንጹሃንን ሲቪሊያን የሆኑ ሰዎችን ነው የሚገሉት ነው የሚጨፈጭፉት። የብሽሽቅ መድረክ ነው። ለነገ ብሎ የማያስቡ ናቸው። በጥይት እንዴት አድርገው ሰውን ጭንቅላቱን ደፍተው ቪዲዮ እንደሚለቁ ብታያቸው እኮ በጣም ነው የሚዘገነኑት። እነዚህ ፋኖ የሚባሉት ኦነግ ሸኔ የሚባሉት ምን አይነት አውሬ ናቸው? ሙስሊሞችን እንትን ላይ ወለጋ ላይ ኦርቶዶክሶችን ደግሞ አርሲ ላይ እንዴት አድርገው እንደሚጨፈጭፉ ኃይለኛ እንትን ነው። ሲጀመር ሃይማኖትም የላቸውም እነሱ። እኔ ሃይማኖት አላቸው ብዬ አላስብም። አንዳንድ ሰዎች እንትኖች ናቸው ፕሮቴስታንቶች ናቸው ይላሉ። እኔ ፕሮቴስታንት ትምህርት ውስጥ እንደዚህ አይነት ትምህርት የለም። ለምን ስም ታጠፋላችሁ? ፕሮቴስታንትንም እስልምናንም ኦርቶዶክስንም አይወክልም። የተወጣጡ ናቸው ከሶስቱም ይላሉ። እነሱ ቅድሚያ የሚሰጡት እንትንነታቸውን ነው፣ ይሄ ያሉበትን አይዲዮሎጂያቸውን ነው። እና ኦሮሞንም አይወክሉም፣ ሙስሊሙንም አይወክሉም፣ ኦርቶዶክስንም አይወክሉም፣ ፕሮቴስታንትንም አይወክሉም። እነዚህ አውሬዎች ናቸው ሲጀምር ጀምሮ ማለት ነው። አንተ በራስህ አስበው እንዴ! በጣም እኮ ከባድ ነው። ከቤተሰብ በመካከል አላህ ይጠብቅህና የሆነ ሰው እንትን ቢል የእድሜ ልክ ቁስል ነው የሚሆነው። አብሮኛ ያደገ ወንድሜ፣ እህቴ፣ እናቴ፣ አባቴ የሆነ ነገር ቢሆኑብኝ እንዴት ማለት ፊሊንጉን ማሰብ ያለብህ ነገ እኔ ላይስ ቢሆን ነው ብለን ማሰብ ያለብህ። ሰው የሆነ ነገር ሲባል ታሞ እሺ ይሁን፣ ሰው አርጅቶ እሺ ይሁን ይሙት፣ ግን ምንም በቃ መኖር እየቻለ እንዳይኖር እንዴት ታደርገዋለህ? ጄኔሬሽን እንዳይቀጥል እንዴት ታደርጋለህ? ህጻናቶች አሉ፣ እህቶች አሉ። እና እንደዛ ነው። ኦነግ ሸኔ ሊወገዝ ይገባዋል። አይ ኦነግ ሸኔን ለሚያደርጋቸው ነገሮች ምናምን ነገር እከራከራለሁ ብሎ የሚመጣ ሰው ችግር አለበት። ሕክምና ነው የሚያስፈልገው። ከነዚህ አይነት ሰው ጋር ማውራትም አያስፈልግም። ምንም እንትን የለም። ፋኖ ለሚያደርገው ነገር አግዛለሁ ብሎ ከመጣ ሌላ ነው። እናጠፋለን እኛ የሃይማኖት ጉዳይ ነው ምናምን ብሎ ነው በሃይማኖት ተደብቀው ያሉት። ራሳችሁን ችላችሁ አድርጉ በሏቸው። ከኦርቶዶክስ ጋር አታያይዙት። ፋኖ የሚባለውን እንትን ማለት ነው ነጥሎ ነው እንትን ማስቀመጥ ያለባችሁ። ይሄ አደገኛ ቡድን ነው። መዋ ተዋህዶ የሚባለው እንቅስቃሴ በጣም አደገኛ ነገር ነው። ጴጥሮሳውያን የሚባለው አደገኛ እንቅስቃሴ ነው። ተዉ፣ ከኦርቶዶክስ ጋር አታያይዙት፣ ኦርቶዶክስን አታስመቱ በሏቸው እና ከዛ አንጻር ነው ይሄን ይመስላል። ሰዎች እየቀረው የሚኖሩትን ታሪካቸውን ጽፈህ እያስነበብካቸው ነው። እኔ በጣም ከባድ ነገር ነው። መሬት ላይ ያለው ነገር ልክ ነህ። በነገርህ ላይ ሰዎች ማሰቢያቸውን ስለተደፈነ ነው እንጂ አይምሮአቸውን ስለማይጠቀሙበት እንጂ ስልጣኑን የተቆናጠጡትና የያዙት አሁን ሲኖዶሱም በእነዚህ ሰዎች ከፖለቲካ የተያያዙ ሰዎች ናቸው። አባቶችም ይመሰክራሉ። በነገራችን ላይ አይምሮ ያለው ሰው ሆነ ይሄን የሚረዳ በቀላሉ ልትረዳው የምትችል ነገር ነውና የሆነ ነገር ማድረግ አይችሉም። ቢያደርጉ ከመንግስቱ ከራሱ ከገዢው ስርዓት የሚደርስበት ነገር ስለሚያውቅ ማለት ነው። ምክንያቱም ሁለት አይነት ማንነት ያላቸው ሰዎች ናቸው። አሁን በሃይማኖት እንትን ስልጣን ያላቸው ሰዎች ምንም ማድረግ የማይችሉ ናቸውና ልክ ነህ። ያው በቁጥጥር ስር ብለዋል የተባለው ነገር እኔ ተቀብዬዋለሁ። በጣም የሚያሳዝነው ነገር ግን ሶሻል ሚዲያ ላይ በአንተ ቁጥጥር ስር ገብተው እነዚህ ትልልቅ አባቶች የሚባሉ ሰዎች ሰባኪውም ያቆኑም ቀሲሱም ቅዱሱም እርኩሱም ስላንተ ነው እያወራ ያለውና እነዚህ በአንተ ቁጥጥር ስር ያዋልካቸው ሰዎች ግን ልቀቅልን፣ በእናትህ ተመልሰው ትውልዱ ወንጌል እንዲያስተምሩት ስብከታቸውን እንዲቀጥሉ በስነ ስርዓት ስራቸውን እንዲሰሩ በአንተ ቁጥጥር ስር ያስገባቸው ሰዎች ልቀቅልን እያልኩ ነው እኔ እንደ አንድ ኢትዮጵያዊ እንደዚህ ጋር። እሺ ቤት እንዲመጡ እለቅልሃለሁ። ቤት እንዲለቁልህ ቤት እንዲመጡ እለቅልሃለሁ ከያዝኩብህ እንዲያስብ
አይ በመምጣት በመሄድ መምጣት ሳይሆን በስነ ስርዓት እንዲያስቡ ነው እንጂ ስላንተ ነው እያወሩ ያሉ። መምጣት የማይመጡም እኔ ጋር መጥተው ምን ይሰራሉ? ኖርማል እንዲመጡም አልፈልግም። በጣም ነው። አሁን ቅድም ኢምራን ቤት ነበርኩኝና ደህና እያወሩ ከኢምራን ጋር ልክ እኔ ስገባ ይሳደባሉ። በቃ ይሳደባሉ። የሆነ ነገር በቃ ጋል ነው የሚሉት ምናምን። ልክ ጥያቄ ስጠይቃቸው ይግዳሉ። እና በቃ የሰሞኑ እንትን ድንፋታ እንደሆነ ስለገባኝ እኔም በቃ ጸጥ አልኳቸው ማለት ነው። እስቲ ይለይላቸው ብዬ እና እንደዛ ነው። በቃ ይመጣሉ። ፌስቡክ ላይ የሆነ ነገር ስፖስት ከስር ይመጣሉ፣ ይሰድቡኛል፣ በሜሴንጀር ይሰድቡኛል እየመጡ ምናምን ነገር። አንተ ሙሉን አላየሁትም ይመስለኛልና እኔ ያው ሙሉ አለኝ ካንተ ጋር ያወራንበት ማለት ነው። እና እንደዛ ነው። እንዴት አሁን ሌላው ደግሞ ጥያቄያቸው ምንድነው? እንዴት ባቢሎን ቤት ይገባል ምናምን ነገር። ባቢሎን ቤት ገብቶ እንዴት እንደዛ እንትን ይላል? ሌላ ቦታ የራሱ ቤት እንኳን ቢሆን ይሻላል ይላሉ። ምን አገባችሁ? አንድ ኦርቶዶክስ ለአንድ ሙስሊም የት ቦታ መግባት አለበት የሚለውን ሊወስንለት አይችልም። በፊት ሙስሊሞች እንደዛ ይሉ ነበረ። እዚህ ቤት መግባት አለባችሁ፣ እዚህ ቤት መግባት የለባችሁም፣ እናንተ አያገባችሁም እንደዚህ አይነት ሰዎች ማለት ነው። እና እንደዛ ነው የሚሉት ማለት ነው። እንዴት ነው ምናምን እድሉ ስላላገኙ ነው እንጂ ሄሮዶስ የሚባለው አካውንት ከፍቶ ላይቭ ላይ ቁጭ ቢል ሄሮዶስ ራሱ ማለት ነው ይገባሉ እነዚህ ሰዎች። እነዚህ ሰዎች እኮ በነገርህ ላይ አሁን ኦርቶዶክስ የነበረ ሰው ወዴትም ይሄድ የአማኝም ይሁን መሆን የለበት ግን ምንድነው በቃ ወደ ከነሱ ተቃራኒ ወደ ሆነ እምነት መግባት የለበትም ብለው እኮ ነው የሚሰሩት። እኔ በጣም ነው የሚያሳዝኑት በነገርህ ላይ። እኔ ስለነሱ ሳስብ እኔ በጣም ነው የምቆስለው። በጣም ከባድ ሰዎች ናቸው። ገና ያልነቁ ሰዎች ናቸው። ይቅርታ አድርግልኝ። ምቀኝነትና በቅናት የተሞሉ ሰዎች ናቸው። ገብቷል? ወደዛ ከመሄድ እምነት አልባ ሆኖ እንትን ቢቀር የሚመርጡ ሰዎች ናቸው። እና ከምቀኝነት የተነሳ ነው እንጂ አሁን እኔ አላስፈላጊ ቃላቶችን ስለምጠቀም አይደለም። እሱም እኮ ገስጸው እኮ ነው የምትመልሰው። ሰው ስህተት ካለበት በምክር በገሰጻ ነው የሚመለሰው እኮ። ሰው በማግለል የሚመለስና የሚስተካከል ሰው እኮ የለም። ሞጣ እኮ ፎሎ አደረገኝ እኮ። ሞጣ ፎሎ አደረገኝ። አሁን ቤት ስከፍት ይመጣል ብታይ፣ ከስር ሆኖ ይደቀድቃል፣ ያዳምጣል። አሁንም ያዳምጣል ይችላል። ያዳምጣል። ስነ ስርዓት አለው። ሳይሰማ የሆነ ነገር ሳያዳምጥ ሳያጠና የሚያወራ ሰው አይደለም። በነገራችን ላይ ከመሬት ተነስቶ የሚያወራ ሰው አይደለም። ሐሳቡ እንደ ሐሳቡ፣ አቋሙ እንደ አቋሙ ሆኖ ሳይሰማና ሳያዳምጥ ነገሩን ሳያይ የሚያወራና የሚመሰክር ሰው አይደለም። በነገርህ ላይ እሱ እንደውም እኮ እንትን አይደለም። የሆነ ጨምላቃ ሰው ምናምን ሲያገኘው ውጣ ወድ ምናምን ይላል። አንዳንድ ቪዲዮ ሼር አድርገውልኝ እና ያስቀኛል ነገር ሰራው ማለት ነው። እና አሁን ፎሎ አድርጎኝ ባለፈው ቤቴ ዱቅ ብሎ ነበር ታች እና አልሳብኩትም ምን አላልኩትም። ያው ነቄ ነው። በሃይማኖት ዙሪያ ትንሽ ነቃ ያለ ሰው ነው። አሁን ደግሞ አንተን መስማት ከጀመረ ደግሞ ከባድ የሆነ አመለካከት ይኖረዋል ብዬ ተስፋ አደርጋለሁ። አካውንቱ የሚያወራበት አካውንት ነው፣ ሌላ አይደለም። ከስር የእሱ አይደለም አካውንቱ ይላሉ። የሚያወራበት የለም። ላይቭ የሚገባበት አካውንት በሱ ፎሎ አድርጎኛል አለው። ሁለተኛም አካውንትም አለው፣ ትንሽ አካውንት ሞጣ ሚዲያ ምናምን የሚባል አዳማጭ ሰው ነው። በነገራችን ላይ ምንም ችግር የሚያወራበት እኮ ላይቭ የሚያወራበት አንድ ጊዜ አይቼው ችግር የለበትም። እሱ ብዙም እንትን የለበትም። አሁን አጀንዳ ስለሰጣቸው ማን ነው ይሄ ሰው ብሎ ስላንተ ለማጥናትም ነው። በነገርህ ላይ ስላንተ ያወራል፣ አጀንዳ አድርጎ ያወራል። በነገርህ ላይ ጠብቅ። በጣም ከደነገጠ ደግሞ በንግግርህ በጣም ከደነገጠ ዝም ነው የሚለው። እንደዛ ነው የሚያደርገው። እኔ በስነ ስርዓት ስለማውቀው ማለት ነው። ከአቅም በላይ የሆኑ ሰዎች አይነካም። በጣም እንትን ካለ ደግሞ መስክሮ የሚያልፍ ሰው ነው። ገብቷል? እንደዛ አይነት ሰው ነው ሞጣ። እንደዛ ነው እና እያወራ ነው። እኛ ደግሞ እኔ ጋር ደግሞ እንትን ነው ኦልሞስት ሰዓቱ ራሱ ሄዷል። ግን ላዳምጥህና ትንሽ አንተን መቀጠል ትችላለህ። አንተ ጋር እንትን ነው እኔ አንተን ሊያወሩ የሚፈልጉት ሰዎች
አንተን ሊያወሩ የሚፈልጉ ሰዎች ካሉ ምናልባት የምታወራቸው ከሆነ ጥያቄ ያለኝ ምናምን የሚሉ ሰዎች አሉ እንጂ እኔ አንተ እዚህ ጋር ቁጭ አድርጌ እኔ አላወራም፣ ምንም አላወራም፣ በፍጹም አይመጣልኝም ሁላ። አይ ቅድም ሁሱ ጋር ነበርኩኝ፣ ከሁሱ ጋር እንትና ጋር ነበርኩኝ፣ ኢምራን ጋር ነበርኩኝ። አይ ቲንክ አሁን ቢበቃኝ ነው የሚሻለው። ሰሞኑን በጣም ቢዚ ሆኜ አልመጣሁም ወደ ቲክቶክ አካባቢ። እንዲሁ ዝም ብሎ የሻይ ሰዓት ላይ ምናምን ነገር ወጣ ብዬ ምናምን ገብቼ እወጣለሁ። የሆነ ቤት ሳገኝ ዝም ብሎ ሰላም ብያቸው ምናምን አንድ 15 ደቂቃ ቆይቼ ነበር መውጣ የነበረው እና አሁን ግን ባለቤቴን ጠይቂያት እንደው ጊዜ ካለሽ እስቲ ልግባ ቲክቶክ ገብቼ አላውቅም ፈታ ልበል ምናምን ብዬ ነው የመጣሁት የነበረው። ሁሱ ጋር ነበርኩኝ፣ ኢምራን ጋር ነበርኩኝ። አሁን ቀጥል። የአንበሳ ባህሪ ነው የምልህ። አይ ምን አንበሳ መሆን አሸቦንናል እኮ አሁንማ። ድሮ ነበር አንበሳ የምንባለው፣ አሁን አሸቦን የሚሉት። ስላንተ ሲያወራ ነበር አሉ። ምን እንዳወራ አላውቅም፣ አልነበርኩም ሁላ እና ምን እንዳለ አላውቅም። ግን ማን ነው ስላንተ ሲያወራ አጀንዳ አድርጎ ሲያወራ ነበር እያሉ ነው። ሞጣ አንተን ሞጣ? አይ ሞጣ ያወራ ቢያወራ ይልኩልኝ ነበረ። አውርተዋል እያሉ ነው። ምን እንዳወራ አላውቅም። ኦኬ ሲያወራ ነበር እኮ ነው የሚሉት እኮ ስለ እስልምና መሰለኝ እንጂ ስለኔ አይመስለኝም። እስልምና ሲሳደብ ስላንተ ነው። ስለ ወሂድ እሱንማ እሱን ሰምቻለሁ እኔ ራሱ። ስለ ወሂድ ሲያወራ ነበር ነው እያሉ ያሉት። አይመስለኝም፣ እንደዛ አላሉ። ከስር ነው የሚሉት ሲጽፉን ያያቸው። ስላንተ እያሉ እኮ ነው። ስላንተ እያወራ ነበረ። ምን ብሎ እንዳወራ ግን አላውቅም። እስኪ ሼር እናደርግለት እንዴ? ሼር አድርግለትና አምጣው። ጀለስ ነው። አይ የሆነ ሰዓት ላይ በፖለቲካ ዙሪያ ዝም አንድ ሁለት ተባብለን ነበረ በውስጥ ግን ብዙም እንትን የለንም። ግን እኔ እንትን አይነት ሰው አይደለም። ይግባባል፣ ችግር የለበትም። ችግሩ ግን አሁን በጣም ከባድ ስሜት ውስጥ ነው ያለው እኔ እንደተረዳሁት እና ትንሽ ቀዝቀዝ እንትን የለውም፣ ራሱ ወጥ የሆነ ባህሪ የለውም። አንዳንዴ ጋል ይላል፣ አንዳንዴ ደግሞ አሪፍ ነው ያዳምጣል፣ አንዳንዴ ደግሞ ዝም ብሎ ምንም ያላረጉትን ሰዎች ቀልባቸውን ይገፋቸዋል። ከቀኑ እንትን አንጻር ነው ከቀኑ አየር አንጻር ነው ሰዎች ላይ እንትን የሚያደርገውና ከሌሎች በጣም የተሻለ ሰው ነው። ለትዳሩ፣ ለልጆቹ፣ ለቤተሰቦቹ ክብር ያለው ሰው ነው። ሳይተኛ ሲቀር ነው ለራሱ እና ለቤተሰቦቹ ክብር ያለው ሰው ነው። በጣም ከሌሎቹ ሶሻል ሚዲያ ላይ ያሉ ሰዎች በፖለቲካ ዙሪያ እነዚህ ፌመስ ነን የሚሉ አንዳንድ ሰዎች ከነሱ በጣም የተሻለ ባህሪ ያለው ሰው ነውና ለመመለስ እና ለመገሰጽም እውነት ለመመስከርም ወደኋላ የሚል አይነት ሰው አይደለም ባጭሩ። ግን እንደዚህ ሰዎች እኮ ችግሩ አሁን እኛ ጋር መጥተው ሲያወሩ ነገ ጠዋት ስለሚሉና ከዛ ሻዳ ከያዙ በነጋታው ደግሞ እንትን ይሆናሉ፣ ሼህ ይሆናሉ፣ አሊም ይሆናሉ ባንዴ። ልክ እንደ ፖለቲካውን ሲያራምዱት እንደነበረው እስልምናውንም እንደዛ ይመስላቸዋል። በቃ በአንድ ጊዜ ነው በቃ ቃልቻ የሚሆኑት፣ በአንድ ጊዜ በቃ አሊም ይሆናሉ። ከዛ እስልምና ላይ ፈትዋውን ለመስጠት ይጀምራሉ። በጣም የሚገርመኝ ፓርት እሱ ነው። ፈትዋ ይሰጣሉ። የሚገርም ነገር ሃይማኖት ማኛ የሆነ ሰዓት ላይ ፈትዋ ይሰጥ ነበረ። የሆነ ሰዓት ላይ ሰልሞ ፈትዋውን ለመስጠት ጀምሮ ነበረ። የሚገርም ነገር አንዳንድ ሰዎች ሸሃዳ ከያዙ በኋላ አሁን ነው ራሱን የባነንኩት እንጂ ሶሻል ሚዲያ በሚሰል እንትና ዮኒ ማኛ በሚሰልበት ዘመን ነበርኩ፣ እኔ ሚዲያ ላይ ነበርኩ፣ ግን አላስተዋልኩም። ምን እያደረገ እንደሆነ አልገባኝም ነበር ማለት ነው። ግን ይሄ ሙፍቲነት የሚባለው ነገር አሁን ነው ያየሁት፣ አሁን በሚሰልሙ ሰዎች ነው ያየሁትና በጣም ነው የተገረምኩት። ግን እንደ ተአምር ያልተወሰደው ለምንድን ነው ኡስታዝ? አሁን ሰዎች እንደሰለሙ በዚህ ልክ ሙፍቲ እንደሚሆኑ አይተናልና ለምንድን ነው እንደ ተአምር ያልተወሰደው እንደዚህ አይነት ነገር? እንደ ተአምር ስልህ ማለት ታይቶ የማይታወቅ ነገር ነው። አንዳንዴ አሁን እስልምና ባህር ነው፣ እስልምና ሰፊ ነው። ግን አንድ ሰው ሸሃዳ ስለያዘ ብቻ የእስልምና አስተምሮ የሚባለው በአንዴ አንድ የሰለመ ሰው ውስጥ የሚገባ ከሆነ እውቀቱ እንዳለ
ይሄ ታምር ነው። የነበረበት እኮ ነው። አሁን የነበረበት እንደዚህ ግርግር ሚዲያው ምናምን ነገር እሱ ነገሮች በዛው የሚቀጥል ነው የሚመስለው። እና እስልምና ጋር ደግሞ ስትመጣ ደግሞ የሆነ ነገር መያዝ አለብህ። ፊልድ አለው ሰፊ ስለሆነ ከዛ ውስጥ አንተ አንዱን ነው መርጠህ እንትን የምትለው። ስለ ተጅዊድ ከሆነ ተጅዊድ አጥንተህ አካሙን ተጅዊድ የሚባል አጥንተህ ተጅዊድ ታስተምራለህ፣ ታስቀራለህ ማለት ነው። የተለያየ ትምህርቶች አሉ። የፊቂ ትምህርት አለ፣ የአቂዳ ትምህርቶች አሉ። የተለያየ ሙቃረና አለ። አሁን የኛ ፊልድ ሙቃረና ነው፣ ኮምፓራቲቭ ሪሊጅን ማለት ነው፣ የሃይማኖት ንጽጽር እና እንደዚህ ሙቃረና ምናምን ነገር ነውና ሙቃረና ላይ የሚሰሩ ሰዎች አሉና ያንን መርጠህ በጣም ኢንስፓየርድ የሆንክበትን ነገር ታጠናለህ። ለጊዜው ትማራለህ እንዴት እንደምትመልስ ማለት ነው እንጂ እንደሰለምክ እኮ ክርስቲያኖች ምን ብለው እንደሚጠይቁ እናንተ ምን መመለስ እንዳለብህ መጀመሪያ መማር አለብህ፣ ዝም ብለህ ሚዲያ ላይ ከመውጣት በፊት። ካልሆነ ግን አንተም ራስህ ኮንፊውዝድ ልትሆን ትችላለህ፣ ማታውቀው ጥያቄ ልትጠይቅ ትችላለህ። ግን ንጽጽሩ ላይ ከስር ከመሰረቱ ስትማረው ንጽጽሩ ላይ ያሉ ነገሮች መሰረታዊ ትምህርቶች የሚባሉ አሉ። እነሱ እንትን ትላለህ። ከዛ ሌሎቹ ነገሮች ደግሞ ልክ ስትወያይ ሲያጋጥምህ ትጽፈውና ከዛ በኋላ ደግሞ እዛ ትምህርት አለ፣ እኛ ጋር ትምህርት አለ ቴሌግራም ላይ፣ እዛ ውስጥ ደግሞ ያንን ጥያቄ ታቀርባለህ ማለት ነው። ስወያይ እንዲህ ብለው ጠየቁኝ ምናምን ነገር አለ እና እንደገና ደግሞ ሲስተምም አለው። ስትወያይ የማታውቀው ጥያቄ ሰው ከጠየቀ ማምለጫ መንገዶች አሉ፣ ሲስተም አለው። ከጥያቄው እንዴት አድርገህ እንደምታመልጥ ትማራለህ። ከዛ ጥያቄውን ይይዙትና ለቀጣይ ግን ይዘጋጁበታል በደንብ በስነ ስርዓት ማለት ነውና ከዛ አንፃር ነው እንትን መማር አለበት ሰው ብለን ነው የምናምነው። ይቅርታል እኔ አላስተዋልኩም ነበር የቲክታክን ባህሪ ብዙም አላውቀውምና ከዚህ አንፃር ነው ሰዎች። እኔ አንድ ጥያቄ አለኝ በጣም ማለት ከአንዳንድ ሰዎችን የታዘብኩትና ያየሁት ነውና እኔ ምናልባት እኔ ካልገባኝ ነገር አንፃር ከሆነ እንደዛ እያሉ ያሉት ሊሆን ስለሚችል ብዬ አንተን ብጠይቅህ ይሻላል። ያው ሰለምቴም ስለሆንክ ፕሮቴስታንትም ኦርቶዶክስም ስለነበርክበት ባህሪውና እንትኑ ስለምታውቀው አሁን አንድ ሰው ምናልባት ስሜታቸውም ስለሚቀየር ሊሆን ይችላል ብዬም ስለምጠረጥር ነውና አሁን አንዳንድ ሰዎች የሰለሙ ሰዎች ያ የሰለሙበት መንገድ ትክክል አይደለም ብለው ከተቃወሙ ማለት ትክክል ነው እንደዛ ማለታቸው ከምን አንፃር ነው እንደዛ የሚሆኑት? አሁን ለምሳሌ ወይ ንጽጽር የሚሰሩ ሰዎች ሲተቹ ታገኛቸዋለህ ወይ ያ ራሳቸው የሰለሙበትን መንገድ ትክክል አይደለም ብለው ወይ እንትን እየተቃወሙ ካገኛቸው ከምን አንፃር ነው እንደዛ የሚሆኑት? አለመማር ነው እኔ የሚመስለኝ፣ ዲኑን አለመማር ነው። እና እዛ የነበሩበት እንትን እናውቃለን ብለው የሚያስቡት ነገር አለ። ሁሉ ነገር እንደሚያውቁ አድርገው ራሳቸውን ያስቡታል እና መተው ክላሽ ያደርጋል እንትኑ። በቃ እናውቃለን ነው፣ ሚዲያው ይሰጠን ነው። ከዛ በኋላ ደግሞ በቃ ይሄ መድረኩ ይሰጠን ነው እና መድረኩ ምናምን ነገር እኔ አሁን አንዱ እንደዚህ እንደሰለመ ለምን ቤት ያትመጣም አለኝ የሆነ ሰዓት ላይ መጥቶ። ከዛ ምን አለ ቤት አልኩት፣ ውይይት እንትን ይላሉ ክርስቲያኖች እየጋበዝኩ ምናምን ነገር አለ እና ገና እኮ መስለሙ ነው 2 ሳምንት ምናምን ቢሆነው ነው በወቅቱ እና ይከፍት ነበር። ሄጄ አላውቅም፣ ግን አንድ ቀንም ሄጄ አላውቅም። እና ምንድነው መማር ነው ያለበት አንድ ሰው ቤቱ ከመክፈቱ በፊት ከማነጻጸሩ እንትን ከማለቱ በፊት መጀመሪያ መማር አለበት ነው። በነገራችን ላይ በኔጌቲቭ ነው የሚመለከቱት። ያንን ተማሩ ምናምን ስትላቸው ስለ ዲናችሁ እኮ አንብቡ፣ ቢያንስ እንኳን የእንግሊዝኛ ጽሁፎች እንኳን እንትን ባትሉ አማርኛ እንትኖች አሉ የተዘጋጁ አሉ። የቋንቋ ባሪየር ያለ ላንጉጅ ባሪየር ካለ የቋንቋ ጋሬጣ ካለ ያንን ጋሬጣውን መፋቅ ይችላሉ ማለት ነው። የኮሚኒኬሽን ባሪየርም አለባቸው ሲጀመር የተግባቦት ጋሬጣ ማለት ነውና ከዛ አንፃር ነው እኔ ማየው። ምናልባት ሆድም ይብሳቸዋል መሰለኝ አዲስ ቤት ስለሚገቡ አዲስ እምነት ውስጥም ስለሚገቡ አንዳንድ ሰዎች እኔ ቤተሰቦቼን አትንኩ አይነት እንትን ሲሉ ስለሰማው ምናልባት ሆድ ይብሳቸዋል መሰለኝ። ማለት ሃይማኖት እንጂ ሀገር አልቀየሩም፣ እምነት እንጂ ቤት አልቀየሩም። እና አንዳንድ ሰዎች ሩቅ
ቦታ እንትን ያደረጉ ይመስል ቤተሰቦቼን አትንኩ፣ እኔ የተውኳቸው ሰዎች መንካት የለባቸውም፣ እኔ የሰለምኩት እኮ እነሱ እንትን እንዳደርጋቸው አይደለም። ያ ራሳቸው የሰለሙበት መንገድን ሲተቹትና ሲቃወሙት ስላየው ነውና በጣም ከባድ ነው። ስሜታቸውን እጋራለሁ። ከዚህ የመነጨ ከሆነ መማር አለባቸው ነው የምለው። እንደው ሞር የጠበቀ ነው የእናት ሀቅ የሚባል ነገር፣ የጎረቤት ሀቅ፣ የወንድም የእህት ሀቅ የሚባል ነገር በደንብ የምትማረው እስልምና ላይ ነው የምትማረው፣ ሞር የበለጠ ማለት ነው። ሌላው ያው ሃይማኖት የሚባለውን ነገር ሞር እያወክ ነው የምትመጣው። እኔ ከሰለምኩኝ በኋላ ነው ብዙ ስለ ክርስትና ራሱ ብዙ ያወቅኩት። እኔ እርግጠኛ ነኝ ከ50% በላይ ያወቅኳቸው ነገሮች ከሰለምኩኝ በኋላ ነው። ከዛ በፊትም አውቀዋለሁ፣ ግን ማታውቀውም ነገር ይኖራል። አሁንም ማላውቃቸው ነገሮች ይኖራሉ ክርስትና ላይ እኮ። ግን ምንድነው ሞር ባወቅከው ቁጥር ሞር ሚስ አንደርስታንዲንጉንም ትፍቃለህ። ይሄ ያለውን ሚስኮንሰፕሽን የተሳሳተ ግንዛቤ እንትን ትላለህ። እኔ ባይብል ላይ ብዙ ያስተካከልኳቸው ነገሮች አሉ። በጣም ይቅርታ እንትን ነው ኤርፎን ነበረኝና ኦኬ ኤርፎን ሳስተካክል ነው የተበላሸብኝ። ችግር የለውም አብሽር። እና እንደዛ ነው ክርስትና ላይ የነበረን እንትን ግንዛቤ እያሳደግክ ትመጣለህ። ስትሮማን ፋላሲ አትሰራም፣ ቅልሙ ማይዘዝ አታጽጽም። በሚሉትና በሚያምኑበት ነገር ነው የምትሞግታቸው። ትክክልም አይደለም ብለህ ካሰብክ ሀሳቡ ላይ ነው እንትን የምትለው። ግን በቃ በተረፈ ጥሩ ነገርም አለው። ስነ ምግባርና ግብረ ገብ የሚባለው ነገር፣ ሞራልና ኤቲክስ የሚባለው ነገር አብረን ያደግንበት ነገር ነው። ያ ነገር የመጣው ከሃይማኖቱ ነው። እንደምትመለከተው ስነ መንግስት ወይም ፖለቲክስ የሚባለው ነገር እንትን ያለው ከስነ ምግባር ነው። ስነ ምግባር ደግሞ ከስነ መለኮት የመጣ ነው። የተያያዘ ነገር ነው ያለው ራሱ ማለት ነው። ይሄ ስነ መንግስት የሚባለው ነገር ላይ ውስጥ ራሱ ብዙ ነገሮች ስነ ምግባር ናቸው፣ ኤቲክስ ናቸው። ፖለቲክሱ ከኤቲክስ የመጣ ነው። ኤቲክሱ ደግሞ ከቴዎሎጂ የመጣ ነው፣ ከስነ መለኮት የመጣ ነው እና ምንጭ አለው ማለት ክርስትና ሙሉ ለሙሉ እንደው ዶግ አመድ ነው ምናምን አይደለም። መሰረት አለው። መሰረቱ ደግሞ ኢሳ ኢብኑ መርየም አለይሂ ሰላም ጋር ነው የምትሄደው መሰረቱ ማለት ነው። መሰረቱ ከዛ ሐዋርዩን የሚባሉት ናቸው፣ ሐዋርያቶች ናቸው። ከዛ ፕሮሰስ አድርጎ ነው ነገሮች ተበላሸ ነው እንጂ እያለን ያለ ነው። መሰረቱ አስሉ መጀመሪያውን ሲመጣ ካላህ ዘንድ አልነበረም፣ መጥፎ ነገር ነበረ እያለን አይደለም። ምንም ይሄ ያውቀው ማለት እንደዛ ከሆነ መሰረታዊ ነገሮች የጋራ ነገር ኮመን ግራውንድ እና ኮመን ፑል ከሌለ ለምንስ እንወያያለን? ባቢሎን የሚባለው ሌላ ባቢሎን ከሆነ ባቢሎን የሚባለው የስም ሞክሼ ከሆኑ በቃ ሁለት የተለያዩ ባቢሎኖች ናቸው። በቃ ምንም እንትን ያለ ነገር የለም። ከዚህ ሁላ የሚገርመው ነገር ይሄ ነው እና ልዩነቱ ምንድነው የሚለው ነገር እንትን ነው። ስህተቱ ደግሞ ምንድነው የሚለው ነገር ተገንዝበው ሰዎች ወደ እውነት እንዲመጡ ለማድረግ ነው ዋና ጥረታችን። አይ ጥሩ ነገር ነው ኡስታዝ። እሺ መጨረሻ ላይ ግን እኔ መጠየቅ የምፈልገው አንተም ማለት ሐሳብ ብትሰጥበትና ስለሱ የሆነ ነገር ብትል ብዬ የምፈልገው አሁን እሱን እንኳን የፖለቲካ ሸፍጥ ነው የፖለቲካ ዝሙት ነው ብዬ ነው እኔ የምተረጉመውና የምረዳው። ግን ኢትዮጵያ ውስጥ አሁን ባለፈው ባጋጠመው ነገር ያው መግለጫ ተሰጥቶ ገዳዮች እነማን እንደሆኑ ተነግሮን አንሰማም ብለው የሶሻል ሚዲያ ሰዎች ሃይማኖታዊ ግጭት እንዲነሳ ብዙ ቅስቀሳዎች እየተደረጉ ነው። መሳሪያ መግዛት አለበት፣ ገጀራ መግዛት አለበት፣ መግጠም አለብን፣ መተራረድ አለብን የሚባለው አዲስ በሃይማኖተኞች ቅስቀሳ እየተቀሰቀሰ ስለሆነ እንደ አንድ ሙስሊም ሆኖ ሙስሊም ቤተሰብ ክርስቲያንም ቤተሰብ እንዳለው ሰውና እንደ ትልቅ ኃላፊነት እንደሚሰማው ሰው ምን ምክር ትሰጠናለህ እስኪ ኡስታዝ? ኧረ ምንም አያመጡም፣ ምንም እንደዛ አያመጡም። አሁን እንትኑን ያለውን ነገር አርሲ ላይ ያለውን ነገር ከሃይማኖት ጋር ለማያያዝ ነው። ራሱ ሻዳ የያዙትን ሰዎች ራሱ ሻዳ የያዙትን ክፍለ ሀገር ላይ ሻዳ የሚይዙትን እንትን እያስገደዷቸው ነው እያሉ እኮ ነው የሰሩት።
ለምሳሌ ይሄን ተመልከተው። ሰላም አለይኩም ወራህመቱላሂ ወበረካቱ አማ ኮን ወጥጋ አምስ መስከለት ተጀመረ ሰከለ ሰት ያለ አዳይ ኩል መዋደራ አካባቢው ላይ ሄደው እነ ሲዳማ እነ ምናምን ነገር ላይ ምንድን ነው የሚባለው እነ ዘዋይ እና ደግሞ ዶዲድ ምንድን ነው የሚባለው አዳሜት ሁሉ የሚባል ቦታ ላይ ሄደው ዳዋ አድርገው ምን ብለው ምናምን ነገር መጨረሻ ላይ ህዝቡ እንዳለ በጎርፍ ይመጣል። ከዛ መስቀላችሁን አውልቁ ተብለው መስቀላቸውን አውልቀው ሻዳ ይዘዋል። እንግዲህ የምናየው ዳዋ ላይ ነው። መዋደራ ይካሄዳል። እዛ አካባቢ ላይ ሰዎች ይመጣሉ። ሙስሊሞች ምንድን ነው የሚያስተምሩት የሚለው ሲያዩት ይሳባሉ። መጨረሻ ላይ መሰረታዊ ነገር ተነግሯቸው ሻዳ ይዛሉ። ሻዳ ሲይዙ ደግሞ መስቀላችሁን አውልቁ ይባላሉ። መስቀላቸውን ያወልቃሉ። ያ ነገር በቪዲዮ ተቀርጿል። የተቀረጸውም እኛ ጋር ነው። እኛ ሻዳ ስናሲዝ ሚዲያ ላይ የምንለቀው ነው። እነሱ ግን አስገድደው መስቀል እንዲያወልቁ አደረጓቸው እያሉ ነው ፖለቲካ ሲሰሩ የነበሩት። በጣም ከባድ እንትን ነው እና እነሱ አሁን ምንድነው ሰበብ አድርገው በሃይማኖት ሰበብ አድርገው መንግስትን መጣል ነው የፈለጉት። መንግስትን ሙሉ ለሙሉ በቃ ጥለው ከዛ በኋላ 4 ኪሎን ተቆጣጥረው ከዛ ሙስሊሙንና እንትኑን ፕሮቴስታንቱን ልክ የአጼው ስርዓት አስመልሰው ወይ ክርስትና እንዲጠመቅ ለማድረግ እንዲህ አይነት ሁላ ነው እቅድ ያላቸው። በጣም አደገኛ ጽንፍ ነው ይሄኛው ጽንፍ ማለት ነው። ከምንም ነገር በላይ ማለት ነው። ከባድ አካሄድ ነው እና አይሳካላቸውም ነው ብዬ የምለው። መንግስትን በጣም ትኩረት አድርጎት እንደዚህ እንትን አይልም። እኔ ትንሽ ከመንግስት ቅር ያለኝ ነገር እንዳልኩ ነው። እነዚህ ኤክስትሪሚስት የሆኑትን የፋኖ የሚባለውንና ኦነግ ሸኔ የሚባለውን ነገር እንዴት ማስቆም አቃታቸው ነው። እንዴት መፍትሄ ያጣል? ሌላ ነገር ላይ ይሄ አሁን ልማት ምናምን አታክልት ተተከላ ምናምን ይሄ እንትን በቃ ይሄ አዲስ አበባ ውስጥ ያለው ይሄ የወንዝ ልማት ምናምን የሚሉትን ነገር ለጊዜው ገታ አድርገው ሀገር ሰላም ሲሆን ነው አይደል? መጀመሪያ ገታ አድርጎ በቃ የክፍለ ሀገር ላይ ያለውን ፕሮብሌም እንዳለ መጀመሪያ ቀርፎ እነዚህ ያሉትን ነገሮች ኦነግ ሸኔ ፋኖ ምናምን የሚባሉት የትግራይ አካባቢ ላይ የሚበጠበጥ ካለ ወያኔ የሚባለው ካለ እነሱን ልኩን አስገብቶ በስነ ስርዓት ሰላም ይቀድማል። ሰላም ካደረገ በኋላ ከዛ በኋላ ወደ ልማት መምጣት ይችላል እንጂ ምን ዋጋ አለው? ክፍለ ሀገሩ እንደዛ እየተበጣበጠ እየተፈናቀለ ምን እያለ መሀል ከተማ አዲስ አበባ ላይ ደግሞ በቃ የምታምር ለቱሪስት መስህብ ናት ምናምን ቢባል ጥቅም የለውም። ግንብ ከሰው ይበልጣል እንዴ? ባቢሎን ሰው እኮ ነው መጀመሪያ የሚቀድመው አይደል እንዴ? ሰው ካለው ብዙ ሀብት አለ ሰው ውስጥ ፖቴንሻል። የረሱል ሰለላሁ ዐለይሂ ወሰለም እውነተኛ ሀብት የነፍስ ሀብት ነው ብለዋል። ያንተ ያለ ካፓሲቲ ፖቴንሻሊቲ እና ኬፓቢሊቲ ከግንቡም ከምኑም ይበልጣል። ግንቡም ማምጣት ይችላል፣ ገንዘብ ማምጣት ይችላል። ኖሌጅ ካለ ማለት ነው። እውቀቱ እኮ ነው አክሰሲቢሊቲ የሚሆነው። ኖሌጅ አይደል አክሰሲቢሊቲ እንትን ገንዘብ የሚሆነው። ገንዘቡ ነው እኮ አክሰሲቢሊቲ የሚሆነው። ስለዚህ ገንዘብን ማምጣት ይችላል። አክሰሲቢሊቲ መሆን የሚችለው ያንተ ኖሌጅ ነው። አንተ ውስጥ ያለው ባቢሎን የሚባለው ነገር ነው ሲወጣ ያንተ የጀነሬት የሚያደርገው ነገር ኖሌጅ። እኔ ራሽናልም ነው ኢራሽናልም ነው ብዬ ማምነው እንደ እስልምና ማለት ነው። ያው ጭቅጭቅ አለ በአርስቶትልና በፕሌቶ መካከል ማለት ነው። አርስቶትልና በአፍላጦ መካከል እውቀት የሚባለው ነገር ራሽናል ነው በኤክስፒሪየንስ የሚመጣ ነው የሚል ጭቅጭቅ አለ በኤፒስቴሞሎጂ ላይ ስነ እውቀት ጥናት ላይ። እኛ በኢስላም አስተምሮት ሁለቱንም ነው ለምንለው። ጄነሬት የሚያደርገው ነገር አለ ድፍድፉ ማለት ነው። ሰው ክቡር ነው። ስለዚህ ከድንጋዩ ከምኑ ሰውየው ይቀድማል። ሰውየውን ካዳንከው ሰውየው እንደው ምንድን ነው። ቻይና እኮ ብዙ ህዝብ ነው ያለው፣ ግን ህዝቧን ምንድን ነው ያደረገችው? ሀብት ነው ሰው ስራ እንዲሰራ አደረገችው። ስለዚህ ስራ ማሰራት ይቻላል። ሰው ግን እየተፈናቀለ በስነ ስርዓት የማይኖር ሰው፣ የትም ሄዶ መብላት የማይችልበት ሰው፣ እየራበው እየጠማው እየተፈናቀለ እየሞተ እንጃ ሀገር ትቀጥላለች ማለት እንትን አይደለም። እና ይሄ ትልቅ ችግር ነው በብልጽግና አካባቢ ላይ ወይም ደግሞ እና አብይ አካባቢ ላይ ጥሩ ነገሮችን ሰርተዋል። ግን በተቃራኒው ደግሞ ይሄ ነገር አለመቀረፉ ያሳዝናል። የሃይማኖት ቤተ እምነት አለመከበሩ አክሱም፣ ጎንደር፣ ጎጃም አካባቢ ላይ በስነ ስርዓት የመስጊዶች የሙስሊሞች ስቃይ መቆም አለበት። አርሲ አካባቢ ላይ የተለያየ ቦታ ላይ ያሉ ደግሞ የኦርቶዶክስ ሰዎች ቤተክርስቲያናቸው በስነ ስርዓት መጠበቅ አለበት። የትም ቦታ ላይ ማለት ነው መነካት የለባቸው። በእስልምና ሃይማኖት በሱረቱ ለማይዳ ምዕራፍ 5 ቁጥር 32 ላይ አንዲት ነፍስን የገደለ ሰው የዓለምን ሕዝብ እንደገደለ ነው። አንዲትን ነፍስ እንትን ያለ ሰው ሕያው ያደረገ የዓለምን ሕዝብ ሁሉ ሕያው እንዳደረገ ነው የሚለው። በጣም ቀላል ነው። አንድ ሰው መግደል ማለት ያ ሰው አድጎ ትልቅ ሆኖ ጄኔሬሽን
ትልቅ ጄኔሬሽን መሆን የሚችል ነው። ልጅ ምናምን የሚያይ ነው። ያንን ሁላ ነው እየገደለ ሰው አንድ ሰው ያለው ማለት ነው። እና የተከለከለ ነው። አላህ እርም ያደረገባትን ነፍስ በህግ ቢሆን እንጂ አትግደሉ ነው የሚለው ሱረቱል ኢስራ ምዕራፍ 17 ቁጥር 32 ላይ እና አላህ እርም ያደረገባትን ነፍስ ይላል፣ አትግደሉ ነው የሚለው ቁርአን። ስለዚህ እንትን ነው። ከዛም አልፎ ደግሞ እንስሳትን ማሰቃየት ራሱ የተከለከለ ነው። በቢላዋ እንስሳትን ስናርዳቸው ስለት ያለው ቢላዋ ነው መሆን ያለበት። ለምን መሰቃየት የለባቸውም እንስሳትን ያለ ምክንያት ራሱ የገደለ ሰው ወፍን ምናምን የገደለ ሰው አላህ ቂያማ ቀን ይጠይቀዋል። ኢቭን እንኳን አታክልትን ወይ ለመግረዝ ወይ ቀጥፈን ለመብላት ካልሆነ በስተቀር አታክልትን ያለ አግባብ ራሱ መቁረጥ አላህ ቂያማ ቀን ያስጠይቀዋል። በጣም እንትን ነው። እህል እንኳን ከእህል አንጻር ይስራፍ እንዳይሆን ምግብ እጅ ላይ ሲቀር እጅ ላይ ያለው ምግብ ትልሰዋለህ በኢስላም። በዚህ ደረጃ ነው የሚጠነቀቀው። ለምግብ የሚጠነቀቅ፣ ለአታክልት የሚጠነቀቅ፣ ለእንስሳት የሚጠነቀቅ ዲን ለሰው ልጅማ ህይወት እንዴት ነው የሚጠነቀቀው? አላህ በቁርአን ውስጥ የአደም ልጆችን ከሌሎች ፍጥረታቶች አከበርናቸው ነው የሚለው። ስለዚህ አላህ የአደምን ልጆች እንትን ነው፣ የሰው ልጆች በአጠቃላይ ክቡር ነው በክቡርነቱ ማለት ነው። ሌላ ይሄ ያለው ነገር የስነ ምግባር የግብረ ገቡ የኩፍሩ የሽርኩ የምናምን ነገር እንዳለው ነው ማለት ነው። ሰው በሰውነቱ መጀመሪያ ክቡር ነው። ከዛ በኋላ ነው ደረጃ ከዲን አንጻር ከምን አንጻር ሲመዘን እንትን ያላለው ማለት ነው። እና አላህ አርራህማንና አርረሂም ነው። አርራህማን የሚለው ጥቅላይ ነገር ነው፣ ስም ነው። ለሁሉም ቸር የሆነበት፣ ለሁሉም ማህሪ የሆነበት፣ ለሁሉም ፍቅር የሚሰጥበት ነው። ሙጅመል ይባላል። ከዛ ደግሞ ሙፈሰል ሆኖ ይመጣል ራሱ። አርረሂም ደግሞ ለባሮቹ በተለየ መልኩ ጀነትን የሚሰጥበት፣ በዱንያ ላይ ያሉ ደግሞ ያለው ነኤማው ፈድሉ ምናምን የመሳሰሉ ነገሮች አሉ። እና በኢስላም በሁለት አይነት መልኩ ነው የሚቀመጠው ማለት ነው፣ ሙጅመልና ሙፈሰል ተብሎ ማለት ነውና አጠቃላይ የአደም ልጆች ሰዎች በመሆናቸው እንወዳቸዋለን፣ እናከብራቸዋለን። ግን ከዲን አንጻር ደግሞ ለአላህ ብለን እንጠላቸዋለን ማለት ነው። አላህ የማይወደውን ነገር የሚያደርጉ ሰዎች፣ አላህ የሚጠላቸው ሰዎችን እኛም እንጠላቸዋለን። ለምሳሌ ኩፋሮችን አላህ ይጠላል። አላህ አመፀኞችን ይጠላል። አላህ ምድርን የሚያበላሹ ሰዎችን ይጠላል። አላህ በደለኞችን ይጠላል ይላል። ስለዚህ በደለኞችን እኔ ልወዳቸው አልችልም። ሰው እየበደሉ እወዳቸዋለሁ ካልን ከአመፅ ጋር መተባበር አንችልም። አመፀኞችን እኛ እንወዳቸውም። ያ ምን ይባላል? ሙፈሰል ይባላል። በተናጥል የመጣ ማለት ነው። አዝ ጀነራሊ ግን ሰው በመሆኑ ልታከብረው ልትወደው ይገባል ማለት ነው። እና ከዛ አንጻር ነው የሚታየው። ማስቆም አለበት፣ ይሄ ነገር መቀረፍ አለበት። ኢትዮጵያ ውስጥ ያሉ ነገሮች እነዚህ እንትን አላሉም እና እኛ ጉንፋን እንዲያመውም አንድ ሰው አንፈልግም። አይደለም እንዲገደል ይቅርና ጉንፋን እንዲይዘው አንፈልግም። ጉንፋን ይዞት እንዲያመው አንፈልግም ሰው በሰውነቱ ማለት ግን ባቢሎን ያስችላል። ግን እንደው የፈለገውን ሃይማኖት ብትከተል ይሄ ሰው ሲታመም ሰው ሲሰቃይ ምናምን ነገር እንደው አይምሮን የሸጠ ሰው ካልሆነ በስተቀር እንደው ደስተኛ ይሆናል ብለህ ታስባለህ? በሽተኛ ሲሆን ምናልባት ማለት የታወቀ ማለት ነው። አንድ ጤነኛ የሆነ ሰው ግን በሰው ስቃይ የሚደሰት ሰው ጤነኛ ሰው ይደሰታል ብለህ ታምናለህ? ጤነኛ የሆነ ሰው በፍጹም አይደሰትም። እና እንደዛ ነው። ያው በሽተኞችም እየበዙ ስላለ እነሱም ራሱ ሕክምና ያስፈልጋቸዋል። ኢትዮጵያ የሚባል ሀገር በነገራችን ላይ እንደተነገረንና እንደምናውቀው አይደለም። ብዙ ነን፣ ስንት ሚሊዮን ነን እየተባለ የተነገረውን ትውልድ ሁሉ እንደዚህ ብሎ ገጀራ ገዝተን እነንትናን ማረድ አለብን ብሎ ቢል አይገርምም። እኔ ሶሻል ሚዲያ ላይ ያሉ ሰዎች ምድር ላይ ላሉ በጣም ምንም ለማያውቁ ተግባብተውና ተቻችለው ለሚኖሩ ኦርቶዶክሳውያን ቢያስቡ ቢራሩ መልካም ነው ብዬ እላለሁ። እንደውም እኔ የድንቁርናቸው ጥግ ያየሁት ምንድን ነው፣ ከኦርቶዶክሳውያን ግዙ ለማንንም ሽጡ የሚባል ነገር አለና እንትን መርካቶ ላይ ቁጭ ብለህ ጧፍና ጌሾ እየሸጥክ እየዋልክ ምንድነው ከኦርቶዶክስ ግዛ ለማንንም ሽጥ የሚባል ነገር የለም። ለዓለምና ለትውልድ የሚጠቅም ምንም ነገር ሳይኖርህ ማለት ነውና እንደ ሰው ብታስቡ መልካም ነው። ሌላ እምነት ተከታይ ሰዎችን ተውትና ኢትዮጵያ ምድር ላይ ያሉ ኦርቶዶክሳውያን ለነሱ ብታስቡላችሁ ለነሱ ብትጨንቁ መልካም ነው። ኦርቶዶክሳውያን የምትባሉ ሚዲያ ላይ ያላችሁ ሰዎች ምንም ለማያውቁ በእናንተ ድንፋታ በእናንተ አላስፈላጊ ንግግሮች ነው በነገራችን ላይ ችግር ከደረሰባቸው የሚደርስባቸውና ስርዓት አድርጋችሁ ቁጭ ብትሉ መልካም ነው።
ለሰው ያሰቡት በራስ የሚባል ነገር አለና እንደዚህ ነው የምለው። እኔ በጣም ነው የማመሰግነው ኡስታዝ። ምህረት ግን መሀሪ ነው። ምህረት አርሲ ላይ የተደረገ ነገር ጎንደር ላይ እንመልሰዋለን፣ አይ ዝም ብሎ ነው ሙስሊሞች እናርዳለን እያለች ነው። ሚዲያ ላይ ያለው ሰው መሬት ላይ ያለ ሰው እኮ ሰላም ነው። ሚዲያ ላይ ያለው ሰው ነው እያንጫጫ ያለው። ሚዲያው ደግሞ ተጽዕኖ አለው እንዳልኩ። ግን መሬት ላይ ያለ ሰው ያውቃል ራሱ። ማንም ጎረቤቱን በመጥፎ የሚያይ ሰው አይኖርም። አብሮ አደጉን ጎረቤቱን ብዙም የተሳሰርን ነው የተሰናሰንን ብዙዎቻችን። ስለዚህ አንደኛው ሲነካው አንደኛው መነካቱ አይቀርም። አይነስ አፍንጫ ሲነካ አይን ያለቅሳል ለካ የሚባል ነገር አለ አይደል? አፍንጫን ስትነካው አይንን የሚያለቅሰው የተያያዘ ነገር ነው። ሰዎች ነን፣ የተሳሰርን ነን። ብዙ ነገራችን ሰው በሚለው ነገር ማዕቀፍ ውስጥ ስላለን በተቻለ አቅም እንትን ነው። ከሌ ቦታ ኤግዛም ነው የሚባል ነገር የለውም። ሙስሊምም ቢሆን ከክርስቲያን ይገዛል። ምንም እንደዚህ አይነት ነገር አለ። የሚፈልገው ዕቃ እዛ እስካገኘ ድረስ ይገዛል። እንደዚህ የሚባል ነገር የለም። አቅራቢያው የሆነ ጥሩ ደንበኛ ከሆነው ጥሩ የሚፈልገውን ዕቃ ካገኘ ክርስቲያን ሙስሊም የሚባል ነገር የለም። መስሪያ ቤት ከፍቶ ካምፓኒ ከፍቶ መቅጠር ከፈለገ ሲቀጥር ሙስሊም ስለሆነ አይደለም የሚቀጥረው። ፕሮፌሽናሊ የኔን ስራ ሊሰራልኝ ይችላል የሚለውን አካል ኤቲስትም እኮ ሊሆን ይችላል፣ በምንም ነገር የማያምን ማለት ነው። እና እሱንም ላትቀጥረው ነው። ስራ ነው ያገናኘ ስራ ነው። እንትና የሃይማኖት ቦታ አይደለም። እና እንደዚህ አይነት ነገር ነው። ይሄ እንትን ዘረኝነት ነው ራሱ። ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ደግሞ ጥንብ ነው ብለዋል። በምንም መልኩ ዘረኝነት የሚባለው እንትን ነው። የሃይማኖትም ዘረኝነት አይፈቀድም፣ ድንበር ያለፉ ነገሮች ማለት ነው። እና መከባበር ጥሩ ነው ለማለት ፈልጌ ነው። እንግዲህ ጥያቄ ያላችሁ ሰዎች ካሉ መጠየቅ ይችላሉ። ገስት ላይ ያሉ እውቀት ካላቸውና ለሀገር ስለሚጨነቁ ለትውልድ እድገት እና ደህንነት ለሚጨነቁ ሰዎች ከነሱ የሚወጣ ሀሳብ ነው የሰማነው። በጣም ነው የማመሰግነው ኡስታዝ። ማህሌት አለች፣ ያው ሰዎች እናርዳለን እያለች ስለሆነ ትንሽ ምክር ሰምታ ምናልባት እኛ ጋር ተጨባብጣ ወደ ልቧ ትመለሳለች ብዬ እንትን አደርጋለሁና ማህሌት እንዴት ነሽ? ሰላም ነው ማህሌትዬ? ደህና። እንዴት ነሽ? እግዚአብሔር ይመስገን። የተመሰገነ ይሁን። ሁሉ መልካም ነው? አዎ፣ በእኛማ ምን መልካም አለ? እየገደላችሁ አይደለም እንዴ? አይ የሞቱት በነገርሽ ላይ የሁሉም እምነት ተከታዮች ነውና የሚገርምሽ ነገር እኔ አንድ ንግግር ሰምቼ ነበረ ላካፍልሽ። ማለቴ አጭር ነው። ሙስሊም የሞተ የተቃጠለ መስጊድ አለ አርሲ? ቆይ እሱ ሳይሆን ሌላ ነገር አንድ ነገር አለ ላስጨብጥሽ፣ አንድ ነገር ላስይዝሽ። አንድ ኢትዮጵያዊ ቢላል የሚባል ኢትዮጵያዊ ነበርና ወደ ነብዩ መሐመድ ይሄዳል። ከዛ ነብዩ መሐመድ ይሄ እንትን ላይ ካዕባ ላይ ይሄ ካዕባ አላህ ዘንድ በጣም የተወደደ ነው፣ አንተ ግን ከዛ ካዕባ በላይ በጣም የተወደድክ ነህ አሉት። እና አንድ ሰው ነብዩ መሐመድ እኮ ከማንንም በላይ ለኢትዮጵያኖች እና ለጥቁሮች ሰላምና ነጻነት የተዋጉም የጣሩም ሰው ናቸው ብሎ ሲከራከር አገኙት። ትክክል ነው አይደለም ማህሌት? ማለት ማን ነው ለኢትዮጵያ የተዋጋው? ለኢትዮጵያ የተዋጋው ሳይሆን ለኢትዮጵያኖች ነው የምልሽ። ኢትዮጵያማ አልነበረችም የዛኔ። ግን ኢትዮጵያኖች እና ጥቁሮች መብታቸውን የተከበረው በዘመነ ነብዩ መሐመድ ነው። እንደውም አንድ ኢትዮጵያዊ ከካዕባ በላይ ፈጣሪ ዘንድ በጣም የተወደደና የተከበረ ነው የሚል አስተምሮ አለ ብሎ ሲከራከር ነው የሰማሁት። እኔ እንደሱ የሚባል ለኢትዮጵያውያኖች ሙስሊም ዋጋ ከፍሏን ብዬን ያላውቅም፣ አላምንም። ስለ እስልምና ስለ ኢትዮጵያ ዋጋ ስለመክፈል እኮ አይደለም። አልገባሽም፣ ችግሩ አልገባሽም። ግን ከታች ያሉ ሰዎች ሰምተውታል ነገሩ። ምንድነው አሁን አንቺ ሙስሊሞችን ታርዳለሽ ማህሌት? እናንተ እያረዳችሁን እኮ ምንም አያመጡም በማለት አይደለም እንዴ? አርሲ ላይ ስንት ጊዜ እያረዳችሁን እኮ ነው። ተሳስተሻል እህቴ። እኔ አሁን ማህሌት እኔ እንደ አንድ ኢትዮጵያዊ ማለት እንደ ሰው እንድታስቢ ነው የምፈልገው። ገብቶሻል አባባሌ? አሁን ሶሻል ሚዲያ ላይ የተወራውን አሜን ብለሽ ከተቀበልሽ በጣም ከባድ ነው። ከዚህ በፊት አንዳንድ ሰዎች እየገደል ያለው ወሃብያ ነው አሉ። ከዛ ወጡና አባቶች
አይ እየገደለ ያለው ታጣቂ ሽፍታ ነው፣ የሞቱትም ሙስሊሙም ክርስቲያንም ነው አሉ። አሁንም እየገደለ ያለው ኦነግ ሸኔ ነው፣ የሞቱትም ሙስሊምም ክርስቲያንም ነው ተባለ። ስለዚህ እንደ ሰው የምናስብ ከሆነ ከእንደዚህ አይነት በሃይማኖት በመከለል ጥላቻ ውስጥሽ ሊሞላ አይገባም፣ አይጠቅምሽም። አንቺ ውስጥ እድገት አይመጣም። ገብቶሻል? ራስሽን ነው የምትበዩ፣ ራስሽን ነው የምታጠፊው። መረጋጋት አለብሽ። ምንድነው ማረጋጋት አለብሽ? ምንድነው የተፈጸመው ብለሽ ማጥናት መቻል አለብሽ አይደል? ኡስታዝ ወሂድ ቪዲዮ የሰራው ምን ብሎ ነው? አንድ ሲኖዶስ መግለጫ ቢያወጣ ምናምን በቁጥጥራችን ስር ነው፣ መንግስት ለኛ ነው የሚያግዘው ማለት ክርስቲያኖች መንግስት ያግዘው ማለቱ ነው አይደለም? አየሽ፣ እንደውም እዚህ ቤት ነው እኮ የተናገርኩት። ስለዚህ ይሄ እንደውም አሪፍ ነው መጠየቅሽ ማለት ነው። ሙሉን አዳምጠሽዋል ያወራበትን እዚህ ሙሉን ሪከርድ የተደረገው ሙሉን በቤቴም ፖስቼዋለሁ። ሙሉን ማለት ግን እንደዛ አይደለም። እኛ እያወራን ያለነው አሁን ስለ አርሲም አይደለም። አርሲ ላይ ከመደረጉ በፊት እኛ እያወራን ያለነው መሬት ላይ ንጽጽር እንሰራለን። ቲክቶክ ላይ የሚሳደቡ ሰዎች ደግሞ ንጽጽር ላይ መሬት ላይም እንሰራለን ብለው አሁን እንደሚሳደቡት እንሳደባለን ቢሉ ማንም ሲኖዶስም ላይሰንስ አይሰጣቸው። ኢቨን ሲኖዶስ ራሱ ቤተ ክህነቱም ሁሉም ባለው በአርሲ ዙሪያ ላይ የትግራይ ላይ ያለውን ፕሮብሌሞችን እንኳን መቅረፍ አልቻለም። ተይዘዋል። ኦልሬዲ እንትን ብለዋል። በቁጥጥር ስር ነው ያለው ነው ያልኩት እንጂ ያው ሁላችሁም የምታውቁት ነገር ነው። ራሱ ሲኖዶሱ መግለጫ አይሰጥም። አሁን እንትን መጅሊስ ቢሆን ኖሮ የሆነ ነገር ሲሆን መግለጫ ይሰጣል። ሲኖዶሱ ግን ተዳክሟል። መንግስቱ የሙስሊም ስለሆነ ሲኖዶስ መብት የለውም ነው ማጭሩ። መንግስቱ አይደለም። እኔ መንግስቱ የሙስሊም ነው አላልኩም። እኔ ሁለት መንግስት ነው ያለው ኢትዮጵያ ውስጥ ያልኩት። በደንብ አላዳመጥሽም ማለት ነው። እኔ ያልኩት የአብይ መንግስት አለ እና ደግሞ የአላህ መንግስት አለ። የአላህ መንግስት አለ ስል ደግሞ ሰማይና ምድርን በመካከላቸው ያለው የፈጠረ ዓለማትን የሚያስተናብረው ዓለማትን የሚቆጣጠረው አምላካችን አላህ አለ። የእሱ ንግስና ሁሉን ያካበበ ነው። ከዛ አንጻር ነው አይደለም ኢትዮጵያ ውስጥ በዓለም ላይም አለ። ቁርአን ላይ ያንን ታሳቢና አድርጌ ነው እንትን የምለው። ከአብይ በላይ የምንፈራው የምናከብረው የምናመልከው አንድ አምላክ አለ። አብይ ዛሬ የነበረ ነገ ጠዋት እንትን የሚል ነው እንጂ ሌላ ነገር አላለም እንጂ እኔ የአብይ ፖለቲካም ደጋፊም አይደለሁም። የኩፍር ፖለቲካ አዋጭ ነው ብዬ አላምንም። እኔ ሲጀመር ጀምሮ የምቀበለውም ቴዎክራሲያን ነው እንጂ ዲሞክራሲያን አልቀበልም። ሲጀመር ዲሞክራሲ የሚባል ነገር አላምንም። እኔ ዲሞክራሲ ማለት ዴሞስ ማለት ህዝብ ማለት ነው። ክራቶስ ማለት አገዛዝ ማለት ነው። የህዝብ አገዛዝ ማለት ነው። የተወካዮች ምክር ቤትና የክልል ምክር ቤት ውስጥ ቫስት ማጆሪቲው ብልጫ ያለው ሸሪያው ማውጣት አለበት የሚል እምነት እኔ የለኝም። ስለተገደድን ነው። አሁን አማራጭ ስለሌለን ነው በዲሞክራሲ ዓለም ላይ እየተመራን ያለ ነው። እኛ የምንቀበለው ቴዎክራሲ ነው። ቴዎስ ማለት አምላክ ማለት ነው። ክራቶስ ማለት አገዛዝ ማለት ነው። ሸሪያው ቁርአንና ሐዲስን ኮንስቲቱሽን ህገ መንግስት ያለውን ነገር ነው የምንቀበለው። ትክክለኛውን ህግ ማውጣት ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ማለት የሚችለው ሰማይና ምድርን የፈጠረ የዓለማቱ ጌታ አላህ ብቻ ነው። ከዛ ውጪ ያሉ አካላት ይሄ ነገር ትክክል ነው ስላሉ ትክክል ነው ብዬ አላምንም። የአውሮፓ ፓርላመንት ወንድና ሴት፣ ወንድና ወንድ፣ ሴትና ሴት መጋባት ይችላል ብለው አጽድቀዋል። ግን ትክክል ናቸው ማለት አይደለም። ይሄ ዲሞክራሲ ያመጣው ነገር ነው። ጀርመን እና ካናዳ ደግሞ ስትመለከቺ አንድ ሰው ከእህቱ ጋር ከእናቱ ጋር ከሴት ልጁ ጋር ጋብቻ ማድረግ ይችላሉ እነሱ ከተስማሙ። አንድ ሴት ልጅ ከአባቷ ጋር ከእህቷ ጋርና ከአባቷ ጋርና ከወንድሟ ጋርና ከወንድ ልጇ ጋር ጋብቻ ማድረግ ይችላሉ የሚል ነገር ብለዋል። ለምሳሌ ነው ማለት ሰው ከእንስሳ ጋር ጋብቻ ማድረግ ይችላል ብሎ ፓርላማ ላይ ወረቀት አስገብተዋል። ይሄ ሁላ ትክክል ነው ብዬ አይደለም እኔ የምቀበለው። የምኖርበት አካባቢ ላይ መንግስቱ የዲሞክራሲ መንግስት የተገደደ ሰው በእርሱ ላይ ኃጢአት የለበትም ስለሚል ቁርአን ስለተገደድኩኝ ነው እንጂ ሲጀመር ባንኩንም ኮሚኒቲ መኒ ነው እንጂ ፊያት መኒ የሚባል ነገር አልቀበልብን። ያው ለምሳሌ ከሸሪዓው አንፃር የሸቀጥ ገንዘብ እንጂ የወረቀት ገንዘብ ራሱ ሐራም ነው ብለን ነው የምናምነው፣ ሪባ ነው ብለን ነው የምናምነው እኛ ሙስሊሞች። ነገር ግን ምንድነው ያለው ነገር የተገደደ ሰው በእርሱ ላይ ኃጢአት የለበትም ስለሚል ከዛ አንፃር ነው። እና ኢትዮጵያ ውስጥ ሰላማዊ ሰዎች ነን፣ ንጽጽር እየሰራን ነው፣ እያስተማርን ያለ ነው። መንግስት ቦታ ይሰጠናል። መንግስት የምንፈልገውን ነገር እንትን ይለናል። ሰላማዊ ሰዎች ነን። በትምህርት ሚኒስቴር እውቅና አለን። ለምን ሰላማዊ ሰዎች ነን? እኛ ስለ ጦርነትም አላወራንም፣ ስለ እንትንም አላወራንም። በተረፈ ይሄ እዚህ ያው የምትይው አርሲ አካባቢ ላይ ያለውና ወለጋ አካባቢ ላይ እየገደለ ያለው ወለጋ ላይ ያሉትን እየገደለ ያለው ወለጋ ላይ ያሉትን ሙስሊሞች እየገደለ ያለው
አርሲ ላይ ያሉ ኦርቶዶክሶችን እየገደለ ያለው ኦነግ ሸኔ የሚባለው ቡድን ነው። ያ ቡድን ደግሞ አውሬ ነው። ከተለያየ ክርስቲያኖች ናቸው ወንድሜ፣ ክርስቲያኖች እና እኮ ቤተክርስቲያን ነው የተቃጠለው እንዴ። ታዲያ እኮ ያንን የሚያደርገው እንትን እኮ ነው ለሃይማኖት። ይኸውልሽ አዳምጪ ማለትዬ፣ እኔ ያ ኦነግ ሸኔ የሚባለው ታጣቂ ኦርቶዶክስን አይወክልም፣ ፕሮቴስታንትን አይወክልም፣ ሙስሊሞችን አይወክልም፣ ኢቭን የኦሮሞን ህዝብ አይወክልም። ለኔ ያ ምንድነው ራሱ አጀንዳ ያለው ነው። አይዲዮሎጂ ነው፣ ራሱ አይዲዮሎጂ የያዘ ነገር ነው። የአይዲዮሎጂ በጣም ሁሉም ሰው ሊቃወሙ የሚችል ነው። ልክ እንደ ፋኖ ማለት ነው። አሁን ፋኖ የምትዩ ስትመለከችው ፋኖ የምትዩ በሃይማኖት ስር ተጠልሎ ሙስሊሞችን የሚያጠቃ ፕሮቴስታንትን የሚያጠቃ መስጊድ የሚያፈርስ ምናምን ነው። ያ ማለት ግን ፋኖ ደግሞ ጭራሽ መስጊድ ፋኖ ምንም አያጠቃም። ቢያጠቃ ኖሮ ሞጣ ያቃጠለው መስጊድ ማንን ነው? ማን ያቃጠለው? ሞጣ ያቃጠለው ማን ነው? መስጊዶችን ፋኖ መስጊድ ማቃጠል ቢችል በሰሜን ወሎ አንዳንድ የተወሰኑ መስጊዶች አሉ የሉም? ትንሽ ነው አይጠየቁሽ። ሞጣ ላይ ያለውን መስጊድ ያቃጠለው ማን ነው? እንዴ እኔ በምን አውቃለሁ? ፋኖ አላቃጠለም እኮ አላቅም ነው የሚባለው ማለት አሁን ምንድነው መሰለሽ ፋኖ እንደዛ አደረገ ማለት ፋኖ እንደውም ከኦነግ ሸኔ ይልቅ ሞር ከ190% ኦርቶዶክስ ይበዛበታል። የኦርቶዶክስ ዓላማና ኢላማ አንግቦ ነው ክርስትናን እናስመልሳለን የአፄውን ስርዓት እንመልሳለን ብሎ ነው እየታገለ ያለው። እንደውም ከኦነግ ሸኔ ይልቅ አደገኛነቱ በጣም የከፋው የፋኖ ነው። እንደውም ካሰብሽ ምንም ፓወርስ የለውም እንጂ ግን ኦነግ ሸኔም ሆነ ፋኖ ለአገርም ለእድገትም ለኢትዮጵያም ጸር ናቸው። ለየትኛውም አይበጁም ነው እያልን ያለ ነው። አይ ቲንክ ይበቃሻል ይሄን ያህል ከተነገረሽ ማለት ነው። ባቢሎን ማጠቃለያ ሰራበትና ወደ ሌሎቹ እንሂድ። አይ እኔ እንደ ሰው ማሰብ ከቻለች አልገባትም። ብዙ ያልገባት ነገር ስላለ ዝም ብላ ሚዲያ ላይ የሚናፈሰው ብቻ ነው የምትለው። ምስኪናት ቪዲዮ እኮ የእናንተ ኡስታዞች እኮ የተለያዩ ኡስታዞች እኮ ካፊር ማረድ እኛ እኮ ትንሽ አላሉም ማህሌት ተረጋጊማ ማህሌት። አሁን ስለ ናርሽ ነው ስሜታዊ ስለሆንሽ ነው እንጂ አሁን እኮ ከዚህ በፊት አሁን ምን አሉ ሰዎች መሰለሽ አንድ የሃይማኖት አባት ሙስሊም የሆነ ነገር ተናግረው ነበርና በዛ ፖለቲካ ተሰራ። ማን የሰሩት? ኦርቶዶክሳውያን የሆኑ ሰዎች ናቸው ፖለቲካ የሰሩት። ኦርቶዶክስ የሚባለው በሙሉ አስበሉት። ከዛ ትክክለኛ ቪዲዮ ሲወጣ ደግሞ ይቅርታ እንኳን አላሉ። እንደ ሰው ተሳስተን ፖለቲካ ሰርተናል እንኳን አላሉ። ከዛ በኋላ ደግሞ አርሲ ላይ እኮ ከዚህ በፊት እኮ የሞቱ ሰዎች ነበሩ። ገዳዩ ውሃብያ ነው ተብሎ ፖለቲካ ተሰርቶ መግለጫ ተሰጥቶ አይ የገደለ ያለው ውሃብያ የሚባል አይደለም፣ በእምነት ደረጃ አይደለም፣ የሞቱት ሙስሊም ክርስቲያንም ናቸው፣ የገደለውም ኦነግ ሸኔ ምናምን የሚባለው ተብለው መግለጫ ተሰጠ። ለዛውን እንኳን ፖለቲካ የሰሩ ሰዎች ይቅርታ አልጠየቁም። አሁንም ፖለቲካ እየሰሩ ያሉ ሰዎች የሃይማኖት አባቶች የቀሳውስት አባቶች ራቆት ቪዲዮ በመያዝ እንትን የሚያደርጉ ፖለቲካ የሚሰሩ ሰዎች ናቸው። የነሱን ፖለቲካ በመስማት ነው፣ በእነሱ በመሸወድ ነው እናንተ በዚህ ልክ ውስጣችሁን በጥላቻ የተሞላችሁ። ስለዚህ ወደ ልባችሁ እንድትመለሱ ነው እንጂ እናንተ እኔ ይገባችኋል ብዬ እኮ አይደለም። ምናልባት እንትን ሆናችኋል ራሱ በጣም ከባድ፣ ከራሳችሁ እንኳን መታረቅ አልቻላችሁም። ከባድ ነውና ይሄን ይመስላል። የሚጠይቅ ሰው አለ እንዴ? ሰዎች የተነገረውን ነገር እንደዛ አይደለም፣ ተናጋሪው እንደዛ አይደለም እኮ ያልኩት። የተናገረውን ሁላ ቁጭ ብሎ እያለ አይ አይደለም እንደዛ እኮ አይደለም ያልከው እንደዚህ ነው ብሎ የራሳቸውን ህልምና ፍላጎት ፈብርከው ይመጣሉ። ንግግሩን ቁጭ ብለው በሪከርድ ሰምተውት እያለ እኮ ነው እየሰሙትም አሁን እንደዛ አይደለም ያልከው ብለው ይከራከራሉ። ከተናጋሪው በላይ እኔ ያቅልሃለሁ እንደማለት ማለት ነው። በጣም ከባድ ነው፣ በጣም ከባድ ነው። ለኢትዮጵያ አንደርስታንዲንግ አለ። መሐመድ ማሜ በስሜት ነው የምታወራው ብሎ ልጅቷን ሲያወራ እኔን የሚያወራ መስሏቸው ባረ በደንብ እንትን በሉ ያ ጀማ። አንዳንዴ ኮሜንት እንትን ለማለት ሞክሩ፣ በደንብ ለማጣራት ሞክሩ። በስሜት ነው የምታወራው ያለው ልጅቷን ነው። በስሜት ነው የምታወራው፣ ስለ ልጅቷ ነው ያወራው። አንዳንዴ እንትን ተረጋጉ፣ ጥሩ ነው። በስሜት ነው የምታወራው ልጅቷን። ልጅቷ እያወራች እያለ ነው ኮሜንት የሰጠው ማሜ። ማሜ እንትና ነው ማሜ ጥሩ ሀሳብ አለው። በነገራችን ላይ በፖለቲካ ዙሪያ ሁለገብ የሆነ እውቀት ነው። በስሜት ነው የምታወራው ልጅቷን፣ ስለ ልጅቷ ነው የምታወራው። በስሜት ነው የምታወራው አንተ እያለ አይደለም። አማርኛ በትክክል እንዳበጁሽ ነገር ነው አማርኛ።
ከባድ ነው። ከባድ ነው። ከባድ ነው። ሰላም እንዴት ነሽ? ሰላም ጥያቄ ይኖራታል ኡስታዝ። ምንም ማድረግ አይቻልም። እንግዲህ የባለፈው ነገር ያው ከዚህ በኋላ የሚኖሩትን ህይወታቸው ታሪካቸውን በመጽሐፍ አሳተሙ ቁጭ ብለው እንዲያነቡት እያደረገው ነው አድርገዋል። ምንም ማድረግ አይቻልም። ሰላም አለሽ? እሺ ባቢ እንዴት ናችሁ? ሰላም ሰላም። ደህና። እስኪ አስተያየት ምናምን ያው ነበረኝና መቼም ይሄ አማራ ክልል የኛ አማራ ክልል ይሄ የሰሜኑን ነገር ትንሽ ማውራት ፈልጌ ነው። ምንድን ነው የምታወራው? እኔ ማውራት ፈልገው ያው አንዳንድ የኛ አማራ ክልል ያሉ ክርስቲያኖች ሲሆነ ዝም ብሎ ጥሩ ያልሆነ አመለካከታቸውን እየዘረገፉ ያው ሁላችንም ስለምንተዋወቅ ብዙ ቲቪት አይወጥራቸው እንተዋወቃለን እና አላማቸው እነሱ ፖለቲካ ነው። በቃ ኖርማሊ እቺ በሁለት መንገድ መጫወት ይፈልጋሉ። አንደኛ በአብይ በኩል ስልጣኑን አጥተዋል። ሁለተኛ ደግሞ በእስልምና የእስልምናው በጣም አንጸባረቅ ለነሱ በጣም ውስጣቸው በጣም እንትን እያለ ስለሆነ ያችን ወሃብያ እያሉ እስልምናን ለሁለት ከፍሎ መጫወት ስለሚፈልጉ ይሄ ነው አላማቸው። ሌላ አላማ የላቸውም። እኛ ጠንቅቀን እናውቃቸዋለን። ያው አንተም ልኩን ትችላለህ አማራ ክልል እኛ ስለምናውቃቸው ይችን ጌም መጫወት ስለሚፈልጉ ነው። ስለዚህ መከርክም አልመከርካቸውም ምንም የሚያመጡት ነገር የለምና ያው እኛም አለንላቸው እዛው አማራ ክልል የሚያመጡት እናያቸዋለን እና ለዛ ነው ወሬኛ ዝም ብሎ ይተርተሩ። እነሱ ስልጣናቸው ተቀምጠዋል። በቃ አለቀ። ዛሬ ስልጣን ይዞ ጧት ስልጣን ይዞ ማታ አረቂውን ሲጠጣ አምሽቶ በ15 ስንት ኪሎ ሜትር ቆፍረህን ያገኛት እቺ ሐሳብ ወይኖት? ባቢ በጣም ከምሬ ነው። እኛ በጣም መቆፈር ምናምን ሳይሆን በርግጥ አይ እኔ እኮ ገብቶ እቺ ሚስጥር ምናምን እያልክ እያወራ ስለሆነ ጥልቀቱ ስንት ኪሎ ሜትር ቆፍረህን ያገኛት እቺ ለማለት ነው። እሷን ግልጽ አድርጋትና አለፍ ብንል መልካም ነው አይመስልህም? ባቢ በቃ እሺ፣ ውስጤ ስለደማ ነው ስለሚደማ ነው እና ይቅርታሽ። እሺ ቆስሎን እንዳይደርቅ እንትን አድርገው። ማሜ ሰላም ያለው ሰላም ባቢ። ሰላም አለይኩም ሙሂድ ሌሎቻችሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ማሜ ስራ ቦታ ሆኜ እኮ ነው። አንዳንድ ጊዜ ኮመንቶች እንትን ያደርጋሉ፣ ዲስትራክት ሊያደርጉ ይችላሉ። በዛ መልኩ ባረምከው መልኩ ይረዱት። ለማንኛውም ባቢ እንዴት ነህ? ሰላም ነው? አለው ደህና ነኝ። እንዴት ይዞሃል የሳይበር ዋርፌር? ምን ታደርገዋለህ? እንደምታየው ነው እንግዲህ እየበረርን ነው። ዘመኑም ለቆርጦ ቀጥሎች ይመቻል እንደምታውቀው። እኛም ከነሱ እንትን ምን ታደርገዋለህ? እውነት እንትናን ላንዘላትም እንጂ አዎ ከባድ ነው። እያየሁ ነው ፖስት የምታደርጋቸውን ነገሮች። አንዳንዶቹ ሆን ተብለው በዲጂታል ሴታፖች ይመስላሉ ማህበረሰቡን ጋልቫናይዝ ለማድረግ እና ወደ አንድ ቋት ለማስገባት ካለው የሀገሪቱ ችግር አንፃር ያንን በደንብ በአንክሮ መመልከት አለብን ብዬ ነው የማምነው። ከዛ ባሻገር አሁን አንዳንድ እህቶች ሙስሊም ያልሆኑ ወገኖች ማንኛውም ሰው የፕሮቴክቲቭ ጀለሲ የሚባል ነገር አለ። ለሚያምንበት እምነቱን የመጠበቅ ሳይሆን የራሱን እምነት ፕሮቴክት የማድረግ ኃላፊነት አለ። አንድ አማኝ መቼም የሚያምነው እምነት በዚህ መንገድ እንደዚህ ተደረገ ተብሎ ሲነገር ሊሰማው ይችላል። ደዩስ አይደለምና ነገር ግን መሆን ያለበት ያ ነገር ውሸት ነው የሚል መረጃ ደግሞ ሲመጣ በረድ ብሎ ነገሮችን መመልከት ማየት አስፈላጊ ነው። የአማኞችን ባህሪ ነው ብዬ ነው የማምነው።
እንግዲህ ኢትዮጵያ እንደምናውቀው 90% የሚሆነው ማህበረሰብ አማኝ ነው ተብሎ ነው የሚታሰበው። ወይ ክርስቲያን ነው ወይ ሙስሊም ነው። ኢቨን ራሱ ከክርስትናም ከእስልምናም ውጭ ያሉ ማህበረሰቦችን ካያቸው የራሳቸው የሆነ የእምነት እንትን አላቸው። ሕገ ልቦና ወይም ደግሞ አንሴስትራል ቬነሬሽን በሚል ውስጥ ነው ስርዓተ ህይወታቸውን የሚመሩት። ስለዚህ ኢአማኒ የሚባል ማህበረሰብ አለ ተብሎ አይታመንም በኢትዮጵያ ውስጥ። ነገር ግን ትልቁ ችግር ምንድነው? አሁን እያየን ያለነው በሁሉም በኩል በሙስሊሙም በክርስቲያኑም በሌላውም በኩል መንፈሳዊነት የሌላቸው ሰዎች የፖለቲካው ምህዋር ውስጥ እንደልባቸው እንትን የሚሉት እነሱ ናቸው። እስልምና ምን እንደሚል አያውቁም፣ ክርስትና ምን እንደሚል አያውቁም። የፖለቲካ ፓወር እጃቸው ላይ አለ። ስለዚህ የሩሊንግ ሞዴላቸው ደግሞ ኦልድ ሩሊንግ ሞዴል ነው። ይሄ ዲቫይድ ኤንድ ኮንከር የሚባለው ሞዴል ነው። እኔና ባቢ ተስማምተን የምናወራ ከሆነ እኔና ባቢ አፍራሽ ነው የምንባለው። ሁለት የተለያዩ ሰዎች፣ ሁለት የማይስማሙ ሰዎች ወይም ደግሞ ሁለት ኢንኮምፓቲብል ናቸው ብሎ የሚታሰቡ ሰዎችን አንድ ላይ በአንድ ቤንች ላይ ተቀምጠው ሲያወሩ ከታየ እነዛ ሰዎች ከኛ በተቃራኒ ምን እያደረጉ ነው ብለው የሚያስቡት እየዶለቱ ነው፣ እያሴሩ ነው ብለው ነው የሚታሰቡ። ይሄ ኦልድ ይሄ ቶታሊታሪያን የሚባሉት ፕሪንሲፕል ነው። ለዘመናት ኢትዮጵያን አፍኗት የነበረው ፕሪንሲፕል ማለት ነው። ብዙ ወጣቶች አልቀዋል እንደምታውቀው። ብዙ ወጣቶች በቀዳማዊ ኃይለ ሥላሴ ዘመነ መንግስት በነበረው ጊዜ የሞቱ ወጣቶችን ታሪካቸውን ስታጠና ለንጉሱ ስልጣን አስጊ ናቸው በሚል ምክንያት ተገድለዋል፣ ተጨፍጭፈዋል። ዛሬ የንጉሱ አቀንቃኝ የሆኑ ሰዎች እነዛን ሰዎች ሲረግሟቸው ነው የምታየው። ለምሳሌ እነ ዋለልኝ መኮንን ካየህ የሚረገሙበት ምክንያት ሐሳባቸው ህዝብን የሚጠቅም አይደለም በሚል አይደለም። ሐሳባቸው እነሱ የሚፈልጉትን ቴዎክራቲክ ስቴት አሳጥቶናል ነው። ስቴት ኤንድ ሪሊጅን አንድ ላይ ተጋብተው የሚኖሩበትን መዋቅር አሳጥቶናል። ስለዚህ እነዚህ ሰዎች ጠላት ናቸው ተብሎ ነው የሚታሰበው። እምነታቸውን ጋር ብትሄድ ግን የደቡብ ወሎ ተወላጅ ነው፣ የቦረና ልጅ ነው። እናትና አባቱ እንጭጭ ያሉ ወይም ደግሞ ቁምጭጭ ያሉ ኦርቶዶክሶች ናቸው። የገንዘብ ችግር ያለበት ልጅ አይደለም። አካዳሚካሊ በጣም ስማርት የሆነ ልጅ ነበረ፣ በስነ ጽሁፉም በሁሉም። ግን ምንድነው ከራሱ አልፎ ካለበት የተድላና የተስፋ ህይወት ውስጥ እኔ ብቻዬን መኖሬ ምንም ጥቅም የለውም የሚል እሳቤ ነበር የነበረው። እኔ የዋለልኝ መኮንንን ታሪክ ሳነብ የሰራቸውን ስራዎች ስረዳና ስመረምር እነዛን ነገሮች ነው የማየው። በአሁን ባለንበት ደግሞ ይሄ የአይደንቲቲ ፖለቲክስ ውስጥ ከገባን ዋለልኝ መኮንንን የሆነ ቦታ ታገኘዋለህ። የሆነ ቦታ ስታገኘው ያ ሆነ ቦታ ደግሞ በአሁን ባለን የአይደንቲቲ ፖለቲክስ በጣም የሚገፋ የአይደንቲቲ ፖለቲክስ ያለበት ኤሪያ ውስጥ ነው የምታገኘው። ስለዚህ ያንን ቆም ብለን ማሰብ ብንችል፣ መንፈሳዊነት ማለት ደግሞ በዙሪያ ያሉ ነገሮችን መቃኘት የለብህም ማለት አይደለም። እንደ እስልምና አስተምሮ ኡስታዝ በሄድ በደንብ ሊሄድበት ይችላል። እስልምና ማለት is a way of life ነው። it's not religion ብለህ በመዋቅር ውስጥ ወይም በተቋም ውስጥ ብቻ ቁጭ አድርገህ የምትተው ነገር አለ። ጠዋት ከእንቅልፍ ተነስተህ ማታ ወደ መኝታ እስክትገባ ድረስ ባለው ውስጥ መንፈሳዊ ህይወትህንም ከመንፈሳዊ ውጭ ያሉ ህይወትህንም ገቨርን የሚያደርገው በእስልምና ውስጥ ያሉ ህጎች ናቸው። በግለሰብ ደረጃም በኮሚኒቲ ደረጃም ማለት ነው። ያ ማለት ህይወትህ በሙሉ የሚቃኘው እንደ እስልምና ነው። ለምሳሌ ሽንት ቤት ስትገባ ምን ብለህ መግባት እንዳለብህ፣ ከሽንት ቤት ስትወጣ ምን ማለት እንዳለብህ፣ ምሳህን ለመብላት ስትዘጋጅ ምን ማለት እንዳለብህ፣ ከበላ በኋላ ምን ማለት እንዳለብህ ያስተማረ እምነትህ ከሌሎች ማህበረሰቦች ጋር ለመኖር ምን ማድረግ አለብህ የሚለውን ነገር ያላስተማረ የሚመስላቸው ሰዎች አሉ። ብዙም ጊዜ አሁን እስልምና ከፖለቲካ ይሄ ኮሚኒቲነት የወጣህበት አድርገው የሚያስቡ አሉ። ኢትዮጵያ ለምሳሌ ፖለቲካል ኮሚኒቲ ነው አይደለም? የተለያዩ ብሔሮች፣ ብሔረሰቦች፣ ቋንቋዎች፣ አመለካከቶች፣ እምነቶች አንድ ላይ የፖለቲካ ማህበረሰብ ሆነው የሚኖሩባት ሀገር ነች። ስለዚህ አንድ ሙስሊም ኢትዮጵያ ውስጥ ሲኖር ኢትዮጵያ ውስጥ ያለው የማህበረ ፖለቲካ ጉዳይ ይመለከተዋል። አንድ ክርስቲያን ኢትዮጵያ ውስጥ ሲኖር የኢትዮጵያ ማህበረ ፖለቲካ ይመለከተዋል። ፖለቲካ የህዝብ አስተዳደር ነው እንደምናውቀው። ፖለቲካ ማለት ባቢን መጥለፍ አይደለም፣ ባቢ መሐመድን መጥለፍ አይደለም፣ መሐመድ ወሂድን መጥለፍ አይደለም። ፖለቲካ ማለት የኛ አንደርስታንዲንጋችን በጣም የወረደ ስለሆነ ለዘመናት የፖለቲካን ጉዳይ
ቁማርተኞች ይዘውት አሻጥረኞች ይዘውት አንዱን ከአንዱ ሲጎዱበት ስለኖሩ ወደዛ መጠጋት ምንድነው የሚመስለው? አሁንም ተመሳሳይ ስራ ለመስራት የምታሴር የምትሄድ ነው የሚመስላቸው ብዙ ሰዎች ማለት። ፖለቲከኛ ባትሆን እንኳን ራሱ ባቢ ፖለቲካው ኢንፍሉዌንስ ያደርጋል። አሁን እኮ አምልኮውን ሁሉ ገቨርን እያደረገህ ነው ያለው፣ መንፈሳዊ ህይወትን ሁሉ ማለት ነው። መስጊድ፣ ቤተክርስቲያን በምትፈልገው ቦታ ላይ መስራት እንደማትችል ሲነገርህ የሚያሳየው ምንድነው? ፖለቲካው ራሱ የመንፈሳዊ ማንነትህን መብትህን ሪስትሪክት እያደረገህ ነው። ስለዚህ ለዛ ምንድነው ማድረግ ያለብህ? you have to be part of that politics። እዛ ፖለቲካል ዲስኮርስ ውስጥ ትገባበትና ክርስቲያኑ ሙስሊሙም በጋራ የመንፈሳዊ ማንነቱን አጠንክሮ የሚሄድበት ፕሮዳክቲቭ ሲቲዝን የሚሆንበት መደላደል እንዲፈጠር ትሰራለህ ማለት ነው። ያ ማለት መንፈሳዊነትህን አጣህ ማለት አይደለም። በዚህ መንገድ ነው መሄድ ያለብን። ቅድም ኡስታዝ ወሂድ ያለውን ነገር 100% የምስማማው ነው። እኔ በዲሞክራሲ አላምንም። ዴሞክራሲ የሚባል ነገር እኔ አላምንም። ሰው ሰራሽ ነው። አብዛኛው የዲሞክራሲ ፕሪንሲፕሎችን ካያቸው መንፈሳዊ ማንነታችን ያጎናጸፉንን ሰዋዊ ማንነታችን ያጎናጸፈንን ነገሮች በሙሉ በተቃራኒ መንገድ እንድንሄድ ነው የሚያደርገው። ለምሳሌ እኔና ባቢያ እኔና እናንተ ባደግንበት ማህበረሰብ ውስጥ ታላቆቻችንን ማክበር ሰዋዊ ማንነታችን ነው፣ ኮሚናል ባህሪያችን ነው። ባደግንበት ማህበረሰብ ታላቅን ማክበር፣ ታናሽን ለታናሽ ማዘን፣ በመንፈሳዊም ስትሄድ ደግሞ እነዛ ነገሮች አሉ። ወደ ዲሞክራሲ ስትሄድ ግን እነዚህ ነገሮች እየተሸረሸሩ ነው የሚሄዱት፣ ብዙ ነገሮችን ያሳጣሉ። ነገር ግን እኛ ባለንበት ተጨባጭ ኢትዮጵያ ብዝሃ እምነት፣ ብዝሃ ማንነት፣ ብዝሃ ቋንቋ፣ ብዝሃ ታሪክ ያላት ሀገር ነች። ተነስቼ ኢትዮጵያ በቴዎክራቲክ ስቴት መመራት አለበት ብዬ ብል በየትኛው ፕሪንሲፕል? እንዳልከው ሙስሊሙም ክርስቲያኑም የራሱ ቁጥር አለው። ለምሳሌ በአሁኑ ሰዓት ፕሮቴስታንቱ የሆነ ፐርሰንት ነው፣ ኦርቶዶክሱ የሆነ ፐርሰንት አለ፣ ሙስሊሙ የሆነ ፐርሰንት አለ፣ ከዛ ውጪ የሆኑ ፐርሰንቶች አሉ። ስለዚህ ቴዎክራቲክ ስቴት እናድርጋት ከተባለ ኢትዮጵያን በየትኛው የሚለው ሌላ ጭቅጭቅ ውስጥ ነው የሚያስገባው። ሙስሊሞች ናቸው ወይም ቁርአንን ቤዛ አድርጎ ነው ኢትዮጵያ መመራት ያለባት? መጽሐፍ ቅዱስን ቤዛ አድርጎ ነው መመራት ያለባት ወይስ ምንድነው? መጽሐፍ ቅዱስን ከሆነ የትኛውን አስተምሮ ዩሲ እንትኑ ልንገባ ነው፣ ዛህማ ውስጥ ጭቅጭቅ ውስጥ ልንገባ ነው። ስለዚህ ኢትዮጵያ ስቴት ኤንድ ሪሊጅን ሴፓሬት ያደረገባት፣ ሁሉም እምነቶች በእኩል ርቀት ከመንግስት የሚፈልጉትን ነገር እያገኙ የሚገባቸው የሚጠበቅባቸው ነገር እያደረጉ የሚኖሩባት ሀገር መሆን አለበት ብዬ አምናለሁ። ሙስሊሙ ለሀገሩ መስራት አለበት፣ ክርስቲያኑ ለሀገሩ መስራት አለበት። ሙስሊሙ ከሀገሩ ማግኘት ያለበትን ጥቅም ማግኘት አለበት፣ ክርስቲያኑ ከሀገሩ ማግኘት ያለበት ጥቅም ማግኘት አለበት። ለሙስሊሙ አባት ለክርስቲያኑ እንጀራ አባት የሚሆን ስርዓት ካለ በጋራ ነው የምንታገለው፣ በጋራ ማለት ነው። ባቢ እኔ እምነቴ እንደዚህ ነው ብሎ እምነቱን ይዞ በነፃነት የማይንቀሳቀስበት ሀገር ከሆነ ከባቢ ጋር ሆኜ የባቢን ነፃነት ማስከበር ያለብኝ እኔ ራሴ ነኝ። ምክንያቱም ምንድነው ጎረቤት ሲታማ ለኔ ብለህ ስማ ነው አይደል የሚባለው? ባቢ የእምነት ነፃነቱ አይከበርለት ከሆነ እዛች ሀገር ላይ ነገ የኔ ላለመከበሩ ምን ዋስትና አለኝ? እነዚህን ነገሮች ግን ማድረግ ያለብን በምንድን ነው? we have to listen to each other። መሰማማት አለብን፣ መደማመጥ አለብን፣ መነጋገር አለብን። ኦኬ መነጋገር አለብን። እኔ አምናለሁኝ ዓለም በሙሉ በአላህ Subhanahu Wa Ta'ala ስርዓትና መንገድ መሰረት ሳትመራ ቂያማ እንደማይቆም አምናለሁኝ፣ እንዳንድ ሙስሊም ማለት ነው። ይሄ ማንንም ሰው ለማስደሰት አልቀይረውም፣ ማንንም ሰው ለማበሳጨት አልናገረውም። ነገር ግን ኢትዮጵያ አሁን ባለችበት ሁኔታ ምንድነው ከተባለ ኢትዮጵያ የሁላችንም ነች። በዛ መንገድ ላይ ምንም አይነት የመገፋፋት ስሜት ውስጥ መግባት አለብን ብዬ አላምንም። የእምነት ነፃነት ክርስቲያኑ የራሱ የእምነት ነፃነት አለው፣ ሙስሊሙ የራሱ የእምነት ነፃነት አለው። ክርስቲያኑ በኮሚናሊ የማምለክ መብትና ነፃነት አለው፣ ሙስሊሙም ኮሚናሊ የማመንና የማምለክ መብት አለው። ይሄንን ለመሸርሸር የሚንቀሳቀሱ ሰዎች ካሉ የሚጣሉት ወይም ደግሞ የሚጋጩት ከዛ ኮሚናል ማህበረሰብ ነው። እኔ ኢትዮጵያ ውስጥ ለምሳሌ እኔ ወለየ ነኝ፣ ወሎ ተወልጄ ነው ያደኩት። ወሎ ውስጥ ክርስቲያንና ሙስሊም አለ። ለዘመናት ብዙ አይነት የፖለቲካ ኮንስፓይረሲ ሲካሄድበት የነበረ አካባቢ ነው። ማህበረሰቡም ለዘመናት እስኬፕ ጎት ነው፣ የጦስ ዶሮ ነው። የወሎ ማህበረሰብ የምታውቀው ነው። በሄደበት ቦታ ሙሉ በረገጠበት ቦታ ሙሉ እንደ ቺክን ሲገደል ኖሯል። አሁን በዚህ 8 ዓመት ውስጥ እንደ ወሎ ማህበረሰብ የተጨፈጨፈ የለም። እንደው
ራሽናል የሆነ ሰው ላውራ ካለ እንደ ወሎ ማህበረሰብ የተጨፈጨፈ የለም። ብዙ ስሞች ነው ያሉን እኛ ብዙ ስሞች ማለት ነው ብዙ ስሞች። ነገር ግን ያንን እያነሳሁኝ እኔ ማሳጅ ማድረግ አልፈልግም። ምክንያቱም ፈለግነውም አልፈለግነውም ያ ነገር ሀፕን ማድረጉ አይቀርም ነበረ። አላህ ያለው ነገር ይሆናል፣ አላህ ያላለው ነገር ደግሞ አይሆንም። ስለዚህ ባዕደ ዑስሪ ዩስራ ነው። የሆነ መከራ ከመጣ በኋላ ያ ነገር መወገዱ አይቀርም። ያ ሲወገድ ነገሮችን መነጋገር ያለብን ነገር እንነጋገራለን። ትላንትና በ18ኛው መቶ ክፍለ ዘመን በቦሩ ሜዳ ላይ የተደረገው ነገር እኮ የምናስታውሰው እኮ ነው። ነገር ግን ከቦሩ ሜዳ ድርጊት ማግስት ወለየነትና ወሎ ማህበረሰብ አብሮ አልኖረም? ኖሯል። እኔ እናንተ ባለንበት በዚህ እንኳን በዚህ በ8 ዓመት ውስጥ ጎንደር ላይ ሆነውን አይተናል፣ ጎጃም ላይ ሆነውን አይተናል፣ ወሎ ላይ ሆነውን አይተናል፣ ወለጋ ላይ ሆነውን አይተናል፣ አሁን አርሲ ላይ ሆነ። ሁሉንም ነገሮች ካያቸው የመንፈሳዊ ማንነት ያላቸው ሰዎች የሚያደርጉት ሳይሆን የፖለቲካል አይዲዮሎጂ ተከታዮች የሚያደርጉት ስራ ነው። ከፋፍሎ ለመግዛት የግድ ማጣላት አለባቸው። ከተጣላን ደግሞ አንዱ ለአንዱ መቆም አይኖርም። እኛ እንደ እስልምና አስተምሮ ጎረቤቶቻችን ሙስሊሞች ብቻ ይሁኑ የሚል አስተምሮ የለም። ጎረቤቶቻችን ማንኛውንም እምነት ሊከተሉ ይችላሉ። ለጎረቤቶቻችን መልካም መሆንን ታዘናል። ያንን ነገር ማድረግ የማይችል ሰው እስልምናውን ይፈትሻል ማለት ነው። ለጎረቤቱ መልካም የማይውል ጎረቤቱ እየተራበ ራሱ ጠግቦ ሆዱ እስኪቀደድ ድረስ ጠግቦ ጎረቤቱን ዞር ብሎ የማያይ ሙስሊም ካለ ያ ሙስሊም ራሱን ነው መጠርጠር ያለበት፣ መጠየቅ ያለበት እምነቱን ማለት ነው። በዚህ ነገር በደንብ መስራት ያለብን ጉዳይ ነው፣ መነጋገር ያለብን ጉዳይ ነው። ትልቁ ችግር አሁን I think you might be aware of ይሄ ማኑፋክቸሪንግ ኮንሰንት የሚባል አንድ መጽሐፍ አለ ናኦም ቾምስኪ የጻፈው ማለት ነው። ወርዚ ቪክቲም እና አንወርዚ ቪክቲም የሚባሉ አሉ። ለምሳሌ ሁለት አይደንቲቲዎች አደጋ ቢደርስባቸው ከሁለቱ ውስጥ ለፖለቲካል ናሬሽኑ ወርዚ የሚሆኑ አሉ፣ ገበያ ላይ ዋጋ የሚያወጡ ማለት ነው። አሁን በኢትዮጵያን ፖለቲካ ኮንቴክስት የሙስሊሞች ደም አንወርዚ የሆነበት ጉዳይ ነው እያዩ ያለሁት። ወለጋ ላይም ጎንደር ላይም ጎጃም ላይም ወሎ ላይም ታስታውሳለህ ባቢ በሰሜኑ ጦርነት አካባቢ ከዚህ ወደ ከሚሴ አካባቢ ላይ ከመኪና ላይ እየወረዱ የተጨፈጨፉ ዜጎቻችን እንደው እምነታቸው ይቅርና የጎሳ ማንነታቸው ይቅርና እንደ ዜጋ ራሱ ያማል አይደል? ያን ነገር ስትመለከት አርቲስቶች ሳይቀሩ ምናምን አንድም ሰው ያንን የተቃወመ የለም። ዛሬ ግን አርቲስቶች የምትላቸው ሰዎች ማጣራት ያለባቸውን ነገር እንኳን ሳያጣሩ ቅድም ስትናገረው የነበረውን ናሬቲቭ ሲያደርጉ ነበርና ይሄንን ማቆም አለብን። ለጋራ ደህንነታችን፣ ለጋራ ቀጣይነታችን በጋራ መቆም ያለብን ነገር በጋራ መቆም አለብን። ይሄንን ነው እኔ ስትረስ ማድረገው። ብዙ ሰዎች እነዚህ ነገሮች ሲነገሩ ይጨንቃቸዋል። ነገር ግን ደግሞ ተግዳሮቱ ደግሞ ሁልጊዜም ተከትሏቸው ነው የሚሄደው። ካልተነጋገርክበት የሚፈታ ነገር የለም። ካልተፈታ ደግሞ ሁልጊዜም እንደ እንጎጎ ሰዎች እያመጡ ማስፈራሪያ ማድረጋቸው አይቀርም ለማለት ነው። እዚህ ቤት ውስጥ ብዙ ጊዜ የኮምፓራቲቭ ዳዋም ይደረጋል በሁሉም እምነቶች። ያን ነገር ቀጥልበት። የምሰራቸው ነገሮች ፉል ሀርትሊ ነው እኔ ሰፖርት ማድረግህ። አሁንም ይሄን ያህል ማውራት አልፈልግም እኔ እንደዚህ አይነት ቤቶች ውስጥ፣ ምክንያቱም ብዙ ሰዎች ነው ፎቢክ ናቸው ግን ከዛ ነገር ውስጥ እየወጡ አይደለም። ለሰጠኝ ድል አመሰግናለሁኝ ባቢ። አመሰግናለሁ ማሚ። ነገርን ካላወራንበት መፍትሄ ሊመጣ አይችልምና መነጋገር አለብን በሚለው ነገር በጣም እስማማለሁ። ኢትዮጵያ ለአንዱ አባት ለአንዱም የእንጀራ አባት እንድትሆን አንሰራም የሚለውን በጣም ደስ የሚል ንግግር ነው። በጣም ነው የማመሰግነው። ሰዎች በስሜታችሁ ሰው በንግግሩ በሀሳቡ እንኳን ቢሆን መልካም ነበረ። በስሜታችሁ በእናንተ ስሜት ብቻ ሰው የሆነ ቦታ ላይ የሆነ ስፍራ ላይ አስቀምጣችሁ እንትን ባታደርጉት ጥሩ ነው። በእናንተ ስሜት ብቻ ማለት ነውና ውስጣችሁ ብዙ ነገር ያስፈልገዋል፣ ብዙ የተለያየ ነገር ያስፈልገዋል። ስለዚህ ወደዳችሁም ጠላችሁም ከምትወዱትም ከምትጠሉትም ሰው ለእናንተ የሚያስፈልግ ነገር አለ። ስለዚህ ውስጣችሁን ከሰው የሚወጣውን ነገር ትተን ውስጣችን ምንድነው የሚያስፈልገው የሚባለው ነገር ቀድመን መረዳ መልካም ነው ብዬ እንትን አደርጋለሁ።
በጣም ነው የማመሰግነው ማሜ። ጥሩ ሀሳብን የሰጠን እንደዚህ አይነት ሰዎች በነገራችን ላይ ሚውት አታድርጉ ሰው በነገራችን ላይ አንዳንድ ሰዎች ካልተሳደቡ በውስጥ እየጻፉልኝ ስለሆነ ነው ሚውት አታድርጉና እንደዚህ አይነት ሰዎች በጣም አስፈላጊ ናቸው። እንደነ ማሜ አይነት ሰዎች ሃይማኖትና ፖለቲካ የሚባለውን ነገር አስታርቀው ለማስታረቅም የሚሄዱ ሰዎች ሃይማኖተኛ ሆነው ፖለቲካ ያስፈልጋል ያለ ፖለቲካ ህይወት የለም ብለው የሚያምኑ ምድር ልትንቀሳቀስ ልትሽከረከር አትችልም በሰው ልጆች ህግ መሃል ያለውን ነገር ማለት ነው ብለው የሚያምኑ ሰዎች በጣም አስፈላጊ ናቸው። ሁሉም ሰው እንደዛ ቢሆን መልካም ነው ብዬ ነው የማስበውና በጣም ነው የማመሰግነው ማሜ። ሰላም አለሽ? ኡስታዝ ወይድ ተደውሎበት ነው ቴንክ ዩ ወደ ስራ ቦታ ስለሆንኩኝ እሺ ለቀቅላችሁ ቦታሽ ባባ እሺ ቴንክ ዩ ሰላም አለሽ? አለው እሺ ልተኛ ነው መልካም የምናምን ሰዓት ኡስታዝ እንዴት ነሽ? አለሽ? እኔ ዘገምተኛ 665 እኮ አልፈልግም እኮ ነቄ ትውልድ መሆን አለበት። በዚህ ልክ ዝግት ምግት የሚል ትውልድ ምንም አያስፈልግም። በዛ ላይ 665 ሆነሽ ነቃ ደንገጥ ያለ ትውልድና ወጣት ነው መሆን ያለበት። ገብቶሻል? ፕሮቴስታንቶች ዘለው ገብተው ፖለቲካ የማይሰሩበት ትውልድ ነው መሆን ያለበት። አንቺ አሁን አንድ ፓስተር ዘሎ እንትን ዘይት ቢሰጥሽ ዝም ብለሽ ተቀበያለሽ። ሰላም ብዙ ጊዜ መዝሙር ስትለቂ ነው በማይሽ 660 የፕሮቴስታንቶች ነው። እኔ ሃይማኖት የለኝም አታነካካኝ። ሃይማኖት እንደሌለሽ እኮ አውቃለሁ እኮ ሃይማኖት አንቺ ጋር አይሄድም እኮ ሃይማኖት ራሱ እኮ አያስተናግድሽም። ሃይማኖት እንዳንቺ አይነት ባህሪ ያላቸው ሰዎች ሃይማኖት አያስተናግዳቸውም። ገብቶሻል? የኛ ማንነት ደግሞ ሃይማኖትን አይሸከምም። የኛ ማንነት አሁን ለምሳሌ የኔ ማንነት ሃይማኖት አይሸከምም። ብዙ የሚፈልግ ሰው ነው መስመሩ የተበጠሰ ሰው አይነት ነው። አራራራራራ ይሄ በጣም ከባድ ነው። እኔ አሁን ብጠቀምበት ጥሩ ነገር ነበር። በጣም ነው የማመሰግነው ለጊፍቱ። እንደዚህ አይነት ነገር ግን ባይደረግ መልካም ነው። እንዴት ነሽ? ጥያቄ ነበረሽ? እዚህ ጋር ነበረ እኮ ኡስታዝ። ጥያቄ አልነበረሽም? ነበረኝ ግን ሌላ ቀን። አይ ተኝተሽ ምን ትጠይቂዋለሽ አንቺ ደግሞ? ነው ኦርቶዶክሳውያን እንትን እየሳሉ ነው። ምን ትያለሽ? ሐሳብ አለሽ? ማጭድ ነው መቆፈሪያ። እኔ እኮ ሰው እኮ እነዚህ ሰዎች ምድር ላይ ቁጭ ብለው ሰማይ ላይ እየተቀመጡ የሚመስላቸው ነገር እኮ ነው። በጣም ይገርመኝ። መነሳት አለብን። ነገሩን አዙረውት ደግሞ ከሌን የገደለን እያሉ ነው። አዎ መነሳት አለብን። በቃ ማረድ አለብን። ቤላቸውን ሳሉ ሰዎች ኧረ መደራጀት አለብን ምናምን ይላሉ። ለዝርፊያ እኮ ነው፣ ሌላ እኮ አይደለም። አሁን እነ ዘመድኩን በቀለ አባቶችን እያስፈራሩ ሰዎችን እያሳረዱ የሚዘርፉ ሰዎች ናቸው። ገብቶሻል? በውስጥም ጽፊው ሴትዮ ወይ ገብተሽ አውሪ ወይ እኔ ምንም ላደርግ አልችልም። እንዴ ከተጠለዛችሁ እኔ ምን ላድርግ? ሰው የሚነካ ስሜት የሚነካ ነገር ትጽፉና ከዛ በውስጥ ማለቃቀስ ምናምን የስንት ሰው ለቅሶ እንትንና እናስተናገድ። ወንድምነት እንዴት ነህ? ጴላኔት እንዴት ነህ? አማን ነህ? ሰላም ነው አለ ፈጣሪ ይመስገን። እኔ እኮ ወይ ኡስታዝ ወይት ሲያወራ በሁለት ቀበቶ ታንቀው የሚያዳምጡና ልክ ሲወጣ ተመስገን ብሎ የሚያምተኙ ሰዎች አያሳዝኑም? ግን በአይናቸው የሚሸኑ ሰዎች አይተጣካለ በአይናቸው የሚሸኑ እንደ እንቁራሪት በጀሮአቸው የሚያዩ ሰዎች አይተጣቃለ። ከአንገት በላይ አፍ የሆኑ ማውራት እንጂ ማዳመጥ፣ ማሰብ፣ ማሽተት የሚባለው ነገር ያልተሰጣቸው ሰዎች ናቸው እነዚህ ሰዎች። እና ባለፈው እመነኝ የ10 ዓመት አጀንዳን የሰጣቸው ይሄ የባለፈው ንግግሩ 10 ዓመት ያኝኩታል እነዚህ ሰዎች እንትን እየተመላለሱ ማለት ነው። በየዘመኑ እያሰሙ ፖለቲካቸውን የሚሰሩት በዛ ንግግር ነው። ቀጥል እሱ ንግግር ማለት ነው። በኮምፒውተር ጭነው እንደ መጽሐፍ ቅዱስ ነው የሚሰሙት። ምን እኔ እንደውም ወደ ነገ ፖስተዋለሁ።
9 ሰዎች ቀሳውስት እዛ አሉ፣ ዲያቆናት አሉ፣ መጋቢ ሐዲስ ትልልቅ ሰዎች አሉ እዛ ጋር ቁጭ ብለው ባለፈው የተናገረው ንግግሩን እየሰሙ ይሄን የሚናገረው እንግዲህ ወሂድ የሚባለው ነው እና እያሉ 9 ሰዎች ናቸው፣ ትልልቅ ሰዎች ናቸው። ክርስቲያኖች ገብታችሁ ሐሳብ መስጠት ትችላላችሁ። እኔ ሃይማኖቴ 665 ነው። ፍርሃትና ስጋት ሳይገባችሁ ሳትሸማቀቁ ቤቱ ቤታችሁ እንደሆነ አምናችሁ ገብታችሁ ሐሳባችሁን መስጠት ትችላላችሁ። ክርስቲና ማለት እንዴ የፎይ ልጅ የበቀል ቅባት ቀባው ነው። የፎይ ሚስት ክርስቲና አላቅም። ዋቢ ነጭ ሳሙናና ሞራ እንትን እየሸጡ ዳቦ አትግዙ ከእስላሞች ይላሉ። ዲያቆኖቻቸው ሊጠዛ እያሻሸው ዳቦ ከሙስሊም ካልገዛ እንደ ኦርቶዶክስ አሁን ከኦርቶዶክስ ምንድነው የሚገዛው? ጧፍ ሊበላ ነው እንዴ? ጌሶ ሊበላ ነው? ዳቦ እኮ ያለው ሙስሊም ቤት እኮ ነው። የሚበላ ነገር የሚባለው እኮ ያለው ሙስሊም ቤት እኮ ነው። አንተ አስበዋል? አሁን አንተ አረብ ሀገር ያሉ እህቶቻችን በረሃብ ሊጨርሷቸው እኮ ነው። እነዚህ ሰዎች እንደ ጠላት ያዩት እነዚህ እህቶቻችን ናቸው ማለት ነው። በረሃብ ሊገሏቸው እኮ ነው። ከሙስሊም እንዳትገዙ ብለው ማለት ነው። አሁን አስበዋል? ዳቦ ፍለጋ ከአረብ ሀገር ወደ ኢትዮጵያ ስደት ሲጀምሩ እህቶቻችን ያደርጉታል። ደግሞ ኢትዮጵያ ዳቦ የሚሸጥ እኮ የለም። ዳቦ ቀርቶ አይደለ እንዴ አረብ ሀገር ሽንት ቤት እያጠቡ አይደለ እንዴ ቤተክርስቲያናቸው ምንጣፍ መቋሚያ ጽላት የሚገዙ ነበር ጠርቶ ማስቀሰፍ ትክክል ነው። ግን ይቻላል እንዴ? ግን በሙስሊም ብር መስቀል መግዛት ይቻላል? ቤተክርስቲያን ማሰራት ይቻላል? ሰዎች እናንተን እኮ ነው የምጠይቀው። ሰላም ወይ ይቻላል ወይ? ቀርቶ ማለት ነው። በእናትህ እነሱ ዝም ብለው ብር ብቻ ይሁን ሆድ ብቻ ይሁን ማስግበስብስ ነው ከኦርቶዶክስ ግዙ ለማንንም ሽጡ አሉ። አስባችሁታል? አስባችሁታል? የሙስሊም ብሩ ችግር የለውም፣ ዳቦውን ግን አያስፈልገንም እንደማለት እኮ ነው። አሁን ምን አይነት ፖለቲካ ነው? የሙስሊም ብር ችግር የለውም እንወስደዋለን፣ የሚያስፈልግ ዕቃ ነገር ካለ ግን እንዳትገዙ። ምንድን ነው? ለማንኛውም ሰዎችዬ ለነበረን ቆይታ በጣም ነው ከልብ የማመሰግነው። በሚቀጥለው ሰዓት ደግሞ በሚቀጥል ሌላ አጀንዳ እንደምንገናኝ ተስፋ አደርጋለሁ። ያው የሚቀጥለው ሰፋ አድርገን የምናወራው ፓንት እያስወለቁ ሳር እያስጋጡ ህዝብን እየሸወዱ ኦርቶዶክስና ሙስሊሞችን እያጨረሱ ፖለቲካ ስለሚሰሩ እነዚህ ፕሮቴስታንቶች የሚባሉ በድንግል ማርያም በመጥላት ላይ የተመሰረተ ሃይማኖትን ተከትለው የጀዘቡና የደነቆሩ ትውልዶችን እኔ ከነሱ አናት አልወርድም። ከዚህ በኋላ እንደውም እነሱን ነው የሚጨፈጭፈው። ኦርቶዶክሳውያንም እያሳዘኑኝ ስለሆነ ሲኖዶሱ በቁጥጥር ስር ውሎ ሚዲያ ላይ ያለው ያው በዛ ንግግር ታስሮ ተጠፍንጎ ምንም ሊሰራ ስላልቻለ ያው ለኦርቶዶክስ አለሁልሽ ልላት የምችለው እኔ ብቻ ነኝ። ስለዚህ ፕሮቴስታንቶች የምትባሉ እንደ ሰው ማታስቡ ብትታጠቡ ማጸዱ ብትማሩ ማትነቁ ትውልዶች እናንተን ብሎ ፖለቲካ ሰሪ በቃ ከዚህ በኋላ የምንጨፈጭፈው እናንተን ነው። እነዚህ ተጠግተው ያላደረጉት ነገር የለም። እየተሽለጠለጡ እየተርመጠመጡ ያላጠፉትና ያላበላሹት ነገር የለም ፕሮቴስታንቶች የሚባሉትና አንዳንድ ሰዎችም ማሊያቸውን እንትን አድርጋችሁ የምትመጡ ሰዎች በቃ እኔ ዝም ብዬ አንድ ነገር ልንገራችሁ። በነገራችን ላይ እኔ ምላሴንና እጄን መዘርጋት ከጀመርኩ ሰው አለይም ወዳጄ ነው እናቴ ናት ወንድሜ ነው አባቴ ነው የሚባል ነገር አላውቅም። በነገራችን ላይ እሱ አያቀንም ብላችሁ የሆነ ነገር የምታደርጉ ሰዎች እኔ የሆነ ጥግ ላይ ቁጭ ብዬ እናንተ የምታደርጉትን ነገር እየተከታተልኩ ነው። ይሄን ብታውቁ መልካም ነገር ነው።
ሰዎች የቅርብ ሰው ምለው እኔ የለኝም። የቅርብ ሰው ምለው የለም በነገራችን ላይ እንኳን በሚዲያ በአካልም የለም። እኔ ከሰው ጋር አልቀራረብም። ስለዚህ እንደዚህ አይነት ተልካሻና የተደበቀ ማንነት ይዛችሁ የምትርመጠመጡ ሰዎች እኔ እድሜያችሁን ማሳጠር ብፈልግ በጣም አጭር ነው። ፖለቲካውን ተውት፣ ማስመሰሉን ተውት፣ እንደዚህ አይነት ማቀላበሉን ተውት፣ ጨዋታውን ተውት። ትክክለኛ ማንነታችሁን ይዛችሁ ወደፊት ብትመጡ መልካም ነው ለማለት ነው። እኔ የምታወሩትን ሳይሆን የምታስቡትን ነው እኔ የማውቀው። የምታወሩትን ለኔ ምንም ነገር አይደለም፣ ሰምቼውም አላውቅም። የምታወሩት ነገር የምታስቡትን ግን ስቼው አላውቅም። የምታስቡትን ነገር ደርስበታለሁ። እሱን ነው እኔ የማዳምጠው። የሆነ ቦታ ላይ ቁጭ ብዬ እየቀረጽኳችሁ ነው እናንተ ሳይገባችሁ ማለት ነው። ስለዚህ ትክክለኛ ማንነታችሁን ይዛችሁ ብትመጡ መልካም ነው። እኔ የቅርብ ሰው ምናምን መከባበር ፖለቲካ ምናምን የሚባል ነገር አላውቅም። ፖለቲካ እንዳይሰራ ምናምን እንትና እንዳይደሰቱ እንዳይሰቁ የሚባል ነገር አላውቅም። እኔ አላውቅም። ማስቆጥረውም ነገር የለም። ሚዛን ይደፋ የምለው ነገርም የለም። መዘግዘቅ ከፈለኩ በቃ በአናታችሁን ዘቅዝቄ እድሜያችሁን ማሳጠር በጣም ቀላል ነው። ስለዚህ ራሳችንን እንውን ለማለት ነው ባጭሩ። በቃ አናስመስል። እኔ ምድር ላይ በጣም የምጠላው ሰው ቢገለኝ ይሻለኛል። እኔን ለመሸወድ የሚሞክር ሰው በጣም ነው የምጠየፈው እኔ። ስለዚህ ቀረብ ብላችሁ ሌላ ነገር የምታደርጉ የእሽኮለሌ ልጆች ራሳችሁን ማንነታችሁን ግልጽ ብታደርጉት መልካም ነገር ነው ለማለት ነው ባጭሩ። ፕሮቴስታንቶች ከእናንተ አናት አልወድም። ከዚህ በኋላ ትቀጠቀጣለህ። ፕሮቴስታንት የሚባለው ፖለቲካ ቢዝነስ በላቸው ነው ያቀብልሃለሁ። ቢዝነስ እየሰራ ነው። የት አባቱ ነው ሙስሊምና ኦርቶዶክስን እያጣላ ነው? ፖለቲካ ሊሰሩ ነው። ገመድ እየዘለሉ ነው። አስበሽዋል? ቸርች ውስጥ እንትን ውስጥ ዘላይ ሲጫወቱ ፓስተሮች የሚባሉ እነዚህ ሆዳሞች የዝሙት ትራፊ የገሃነም ሲሳይ የፈርዖን ደቀ መዝሙሮች እኮ ናቸው። የሰይጣን አገልጋዮች ናቸው። እነዚህ የክርስቶስ ተከታዮች አይደሉም። ገብቶሻል? ድንግል ማርያምን በመጥላት ብቻ የተመሰረተ ሃይማኖት ፕሮቴስታንት የሚባለው ነው። ስለዚህ እነዚህ ሆዳም ሰዎች ያልሰገሰጉት ሰው የለም። የትም ቦታ ላይ የሆነ ሰው አስቀምጠዋል። እነዚህ ሰዎች በጣም እንትን ናቸው፣ ተንከሲስ ናቸው። የሆነ ቦታ ላይ የሆነ ሰው አስቀምጠዋል። ሙስሊም መስሎ የሚንቀሳቀሳል፣ ኦርቶዶክስ መስሎ የሚንቀሳቀሳል፣ እምነት አልባ መስሎ የሚንቀሳቀሳል። ከኛ ግን እንትን ልትሉ አትችሉም። ከኛ ልታመልጡ አትችሉም። አብረኝ የበላሁን አብረኝ ጨፈርኩን አብረኝ የተኛሁን እወጋለሁ ነው በቃ። እኔ ቅርብ ምናምን የምለው ሰው የለም። እንደዚህ አይነት ቆሻሻ ማንነት ተሸክማችሁ የምትንቀሳቀሱ ከሆነ ማለት ነው። እና ፊታችን ወደ እነዚህ ሰዎች ነው፣ እነዚህ ሆዳም ሰዎች ፕሮቴስታንት የሚባሉት ወደዛ ነው። እንደውም አርፈው ነበረ። ማንም የሚነካቸው ሰው እኮ የለም። እነዚህ ሰዎች እንደፈለጉ ይዘላሉ፣ እንደፈለጉ እንትናቸውን ሆዳቸው ውስጥ እየበጠበጡ ሰገራቸውን ሚዲያ ላይ በቃ እንደፈለጉ ነው የሚንቀሳቀሱት። አሁን ኦርቶዶክስ የሚባለው የወረሩት እነሱ ናቸው። ታዘባቸው ከሆነ ማለት ኦርቶዶክስ ነው የሚመስላቸው እነዚህ። አሁን ኦርቶዶክሳውያን አልነቁም ገና ናቸውና ኦርቶዶክስ ነው የሚመስሏቸው። ኦርቶዶክስ አይደሉም። ከሙስሊም ጋር ሲከራከር ታገኘዋለህ። ፕሮቴስታንት እኮ ነው። ቁጭ ብሎ ለኦርቶዶክስነትን ሲከራከር ታገኘዋለህ። አላማ ስላለው ተጠግቶ ኦርቶዶክሳውያን የሚባሉት ማጀዘብና ማደደብ ማደንቆር ስለሚፈልጉ ነው። ሌላ እንትን የለው። አሁን ልዩነቱ ምንድነው? ምንድነው ልዩነቱ? ማርያምን አላመልክም ብለህ ልጇን ማምለክ ምንድነው ልዩነቱ? ምንም ልዩነት እኮ የለው። እናቱን ጠልቶ ልጇን መውደድ ማለት ምን ማለት ነው? እንደናንተ መረን እኔ ህዝብ አይቻላቅም። እንደ ህዝብ ፕሮቴስታንት የሚባለው ለእንደነዚህ አይነት የወደቀ አመለካከት ቦታ ያላችሁ፣ ይሄ የረከሰ አመለካከት አሜን ብላችሁ የምትቀበሉ ፕሮቴስታንቶች የምትባሉ ውዳቂዎች እናንተ የረከሳችሁ ህዝቦች ናቸው። አሁን ደግሞ እናንተ ብሎ ፖለቲካ ሰሪ ግራ የገባኝ ጴንጤዎች ለምንድን ነው የማይገደሉት? ኦርቶዶክስ ላይ ፈተና ገድላት ገዳይ ናቸው። አሁን ገዳይ እነሱ እኮ ናቸው የሚገሉት። አሁን እነሱም ብሉ እንትን ባይ ድርሳናትና ገድላትን እንትን ባይ እነሱ ሲቃወሙ ሳይን የመጣው ነው ሳቄን የሚመጣው። ኢየሱስ ዝሙተኛ ያደረጉ ሰዎች እኮ ናቸው በድፍረት
ገብቶሻል? እና እንኳን 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 ከኛ ከደሮ የሚያመልጥ እንትን የላችሁም እናንተ። የተሰገሰጋችሁ ሰዎች እንደዚህ እየፈተልን እየመነጠርን ነው የምናወጣችሁ። እየመነጠርን ማለት እየመነጠርን እያንዳንዱ ሰው ይወጣል። ወይ ውልቅ ብለህ ትጠፋለህ፣ ዝም ብለህ እንዳልተሰማ ማለት እንዳልነበርክ፣ ምንም ነገር እንዳልሰራ፣ ምንም የትም እንዳልነበርክ ውልቅ ብለህ ወይ ትጠፋለህ ወይ ጅማተን እየፈተልኩ ነው እያንዳንዱን ማወጣ። እኛ እያልን ማውራት በጣም ስለሚሰቀጥጥ እንጂ በጣም ስለሚያሳፍር እንጂ ማናቀው ነገር እኮ የለም። ዝም ስንል ማውራት ስለማንችል አይደለም። ማናቀው ነገር ስለሌለ አይደለም። ብዙ ነገር እናውቃለን። አውቀን ነው ዝም ምንለው። ገብቷችኋል? እስኪ የት ሊደርሱ ነው? እስኪ የሆነ ምልክት አስቀምጠን ሊነኳት ይሆናል ብለን እናንተን እየታዘብን ነው። በነገራችን ላይ ምድረቆ እንዳላ ጨርሻለሁ። ሰዎች በጣም ነው የማመሰግነው። አክብራችሁ ስለመጣችሁ በጣም ነው የማመሰግነው። አብረን ስለቆየን በጣም ነው። በአጋጣሚ የሆነ መልእክት አስተላልፈልን ብለው ነበርና ረስቼው ኡስታዝ ወይድ መጥቷልና በጣም የሆነ አካባቢ ላይ በጣም ጭቆና የሚደርስባቸው አካባቢ ያለና ፕሮቴስታንቶች እየገቡ ደብተር እየገዙ ብስኩት እየገዙ ለተማሪዎች እና ከአብሶ ከኦርቶዶክስ በጣም እየተመናመኑ ያሉት አካባቢ ላይ እባካችሁ እዚህ ጋር ድረሱልን እያሉ ነው ያሉት። ኦርቶዶክስ ናቸው እንደዛ የሚሉት። ሙስሊሞችም ኦርቶዶክሶችም ኢቨን እንኳን በአንድ ትልቅ ቤተክርስቲያን ከነሱ ቀምተው ወደ ቸርችነት ቀይረውታል። ድሃውን ህዝብ በዱቄት እኮ ነው ሃይማኖቱን የሚያስቀምጡት። ተማሪዎቹ በደብተር በስክሪፕቶ በብስኩት በሳምንታዊ ነገር እየደለሏቸው በቃ ከሃይማኖት ውጭ ያደረጓቸውን እና በዚሁ አጋጣሚ ድምፅ ሆኖ ያሉ ብዙዎች ናቸው እና በውስጥ የጻፉልኝ መልእክት ተልከልካለሁ። ቦታዎቹ ሁሉ ቦታ አለና ኡስታዝ ወይድ ቅድም ረስቼ ነው እንደውም የገባሁት የነበረው ለዚሁ ነበር። ኦኬ ሌላ ቀን እናወራበታለን። እኔ ሰዎች ሶሻል ሚዲያ ላይ ያለን ሰዎች እኔ እንዳልኩት ማለት የተናገርኩትን ሳይሆን ምን ለማለት እንደፈለኩ ብናቅ መልካም ነው። ሰው የተናገረውን ብቻ ሰምተን የምንሄድ ከሆነ በጣም ከባድ ነው። ምን ለማለት ነው እንደዛ ያለው የሚባለውን ነገር ብቻችን ቁጭ ብለን ብንመረምር መልካም ነው። ሶሻል ሚዲያ ላይ ያላችሁ ሰዎች ማንንም ሰው ማመን የለባችሁም። ሰው በሚናገረው መስከር የለባችሁም። ሰው የሚናገረውን እውነት ነው ብላችሁ አሜን ብላችሁ መቀበል የለባችሁም። ገብቷችኋል? ስለእናንተ ጥሩ ነገር የተናገረ ሁሉ ለእናንተ ጥሩ ነገር ስለሚያስብ አይደለም። በፍጹም የየትኛውም እምነት ተከታይ ሆኑ ነው በአጠቃላይ ነው እየተናገርኩ ያለሁት። እናንተን የሚያስደስታችሁ ነገር ጣል አድርገው ሌላ ከኋላ ከጀርባችሁ መጥተው ደግሞ በእሳት ማቃጠል የሚፈልጉ ሰዎች በጣም ናቸው የተሰገሰጉ ማለት ነው። ገብቷችኋል? ልክ እንደ ምንድነው የሚለው በሬ ምንድነው የሚፈልገውን እየሰጠ ምናምን እንደሚባለው ማለት ነው። እናንተ የሚመቻችሁን እናንተ የምትስማሙበትን እናንተ ደስ ሊላችሁ የሚችለውን ነገር እየተናገሩ በጀርባ ደግሞ መውጋት የሚፈልጉ ነፍ ሰዎች አሉ። ስለዚህ በንግግር መሸወድ የለባችሁም። ሰው በንግግሩ ቦታ መስጠት የለባችሁም። ንግግሩን መመርመር መቻል አለባችሁ። ለምንድን ነው እንደዛ ያለው? ከምን አንጻር ነው? ምን ያደርጋል? እነንትና ጋር ምን ሲያደርግ ነበረ? ሐሳቡ ቀጣይ ነው ወይ? ንግግሩ ይደግመዋል ወይ? እያላችሁ እንትን አድርጉት እንጂ በንግግሩ ለምሰክር ከሆነ ከነ አባንትና በመን ተለየህ የሚባለው ነገር ነው እኔ የምሰጣችሁ። አባንትናም ተመልሰው ያው ያሰቡትን ሃይማኖትንና ሃይማኖተኞችን መሳደብ እንደሚጀምሩ ተስፋ አደርጋለሁ። ሆፕ ሰላም ብያለሁ። ሰላም ባቢሎን። ሰላም እንዴት ነህ? አለሁ ሰላም። እንዴት ናችሁ? ስላለህማ እኮ ነው የገባኸው። ሰላም ምን አለ? በዚህ ሰዓት እኮ ሰላም የለም። ያው ለምን ሰላም የለም? አይ በዚህ ሰዓት ሰላም አለ ካልከኝ ትንሽ ያስቸግረኛል። ለኔ ለኔ አለ
ኦኬ የት ነው ሰላም ያለው? እስኪ አንተ ንገረኝ። የት ነው ሰላም የሌለው? እኮ ያለበት እኔ አጠቃላይ የለም ብዬ ነው የማወራው። አንተ ደግሞ ካለ ንገረኝ እስኪ። የትም ሰላም አለ። እኔ ያለሁበት ለምሳሌ አሁን እኔ እንደዚህ ተንደላቅቄ እየኖርኩ ነው፣ ምንም የለም። ኦኬ አንተ ከሀገር ውጭ ነው ያለው? አገር ውስጥም ሰላም አለ። አሁን ነው እንዴት ሰላም እንደሌለ የገባህ አንተ አሁን ሰው ነህ? እኔ አሁን ሰው ነኝ። አሁን ነው ሰው የሆንከው አይደል? ነው ወይ? እኔ ከበፊትም ጀምሬ ሰው ነኝ። እንዴት አሁን ሰውማ ብትሆን ኑሮ ሞት የጀመረው አሁን ነው እንደ ኢትዮጵያ ውስጥ? ኦኬ እንግዲህ ያው ሞት የጀመረው ቆይቷል። እንግዲህ ሞት የጀመረው ቆይቷል። ነገር ግን እየባሰ ሲመጣ አሁን ላይ ኦኬ ዛሬ ይፈታል ነገ ይፈታል እያልክ ትዕግስት ይኖራል። የሰው ልጅ በአንድ አሁን የሆነ ነገር ሲፈጠር ወዲያው እንትን ብለህ ወይ ነው። ስለዚህ ሰላም አልነበረም፣ ግን አንተ አሁን ገነፈልክ እንደማለት ነው። ኦኬ ባቢሎን ላስረዳ። አሁን የሰው ልጅ ወዲያው የሆነ ነገር ሲፈጠር በአንዴ እሪ ማለት የለብህም። ነገር ትጠብቃለህ፣ በትዕግስት እንዲፈታ ነገሮችን ታመቻቻለህ፣ ትጠይቃለህ። ያ ነገር ካልተመቻቸ ያ ነገር ካልተፈታ ግን ከአሁን በኋላ የሚፈታ ነገር ስለሌለ ሰላም የለም ብለህ ትወጣለህ ማለት ነው። ልጠይቅህ እስኪ አክሱም ላይ 850 ሰዎች ሲታረዱ፣ ወሎ ላይ 3 ሰዎች መስጊድ ውስጥ ሲታረዱ፣ ጎንደር ውስጥ ሰዎች ሲታረዱ፣ ኦሮሚያ ክልል ውስጥ ሰዎች ሲታረዱ የዛኔ ምን ብለህ ነበር አንተ? አሁን እሱ ሞት አይደለም ማለት ነው። አንተ አሁን ሰላም የለም ብለህ ገንፍለህ የመጣው አሁን 10 ምናምን ሰዎች ስለመቱ 1 ምናምን ሚሊዮን ህዝብ ነው፣ ወደ 2 ሚሊዮን ህዝብ ነው በጦርነት የረገፈው። ለዛ ምንም ስሜት ያልተሰማ ሰውዬ አሁን 12 ሰዎች ሞቱና ሰላም የለም ብለህ ስታወራ ማን ይሰማኛል ብለህ ነው እንደ ሰው? መልካም ቴንኪው፣ አሪፍ ሀሳብ። ስለዚህ አሁን እንግዲህ ለባቢሎን የሰዎች የሚሞቱት የሰዎች የቁጥር ብዛት ነው ለአንተ ልዩነቱ 10 ምናምን ሰዎች ስለሞቱ ብለን የጀመርከው። ስለዚህ ለአንተ ብዙ ሰዎች ሲሞቱና 2 ሰዎች ሲሞቱ ለአንተ ልዩነት አለው ማለት ነው። ስለዚህ አዎ ልዩነት አለው። አዎ ለአንተ ልዩነት አለው። አሁን አንተ ስለዚህ እናትህ ብትሞትብህና 1000 ሰዎች ቢሞቱብህ ለአንተ ያለው ስሜት የተለያየ ነው ወይስ አይደለም? እስቲ ንገረኝ። እሱ የተለያየ ነው። እንዴት? የትኛው ነው ይበልጣል? አሁን አንተ እናትህ ብትሞትብህና 1000 ሰዎች ቢሞቱብህ ለአንተ የከፋ ጉዳት የሚደርስብህ የትኛው ጋር ነው? የእናቴን ነው። ለምን ታዲያ እንደዛ ጠየቅኝ እኮ? እንደዛ ከሆነ ስለዚህ አንተ የአንተ ቤተሰቦች ስለሞቱ ነው ያዘንከው እንጂ አላልኩ እንደዛ ነው። አሁን ያዘንከው ከዚህ በፊት ሲሞቱ የነበሩ ሰዎች የአንተ ቤተሰብ ስላልነበሩ ወይ አንተ የምትከተለው እምነት ስላልተከተሉ ነው። አሁንም አንተ እያዘንክ ያለኸው ሰዎቹ ብዙም ጥቂትም ስለሆኑ አይደል? ጎንደር ላይ ምናምን ኦሮሚያ ምናምን ብለህ ያወራውን ማስረጃ አምጣ እስኪ። ምን ሬሳ ላስቆጥርህ? ረስፋ ምን በሶሻል ሚዲያ የወጣ ማስረጃ አምጣ እስኪ። እኔ ቀብር አስፈጻሚ እንትን እኮ አይደለሁም እኮ። እንደዚህ አንተ አሁን አልሞተም እያልክ ነው ሰው? ወንድሜ አንተ አሁን ስለ እኔ በሃይማኖት ምናምን ነው የምታወራኝ? እኔ እንደዚህ ነገር አይደለ። እኔ በሰው ልጅ ነው እያወራሁ ያለው። ስለዚህ ምንድን ነው አሁን አንተ በሃይማኖታዊ ነገር ነው የምታወራኝ? መጀመሪያ ግልጽ አድርግልኝ ነገሩ። አወረድኩ ሲጀመር የተጠቀምከውን ፕሮፋይል ደስ አላለኝ። የረሀብተኛ ፕሮፋይል ነው። መጀመሪያ በልተህ ጠገብ። ኢትዮጵያ ውስጥ ከሆነ ያለው ውጣ ሰርተህ ብላ። እንዴ ስንዴ ፕሮፋይል አድርጋ እኔ ጋር ታወራለህ እንዴ? አንተ ደግሞ እንዴ እንደዚህ አይነት ሰዎች አይደብረም እንዴ? ለክብሬን እንኳን ትንሽ አልተጨነቅም እንዴ? ምን ሆናል አንተ ሰው? ስንዴ ፕሮፋይል አድርግ በ21ኛው ክፍለ ዘመን እኔ ጋር ታወራለህ እንዴ? እንደ ብልጽግና ምንም እንደሚባለው እንዴ አይደብርም? የሆነ ይበልጥግህና እንዴ እኛ እኮ እኔ አልወድም እነዚህ የበሬ ቀንድ በሬ ምናምን በግ ምናምን በትር ይዞ ሰው ምናምን የብልጽግናዎች ምናምን ፕሮፋይል አድርጎ የሚመጣ ሰው የኔ ጠላት ነው። ፕሮቴስታንት ምናምን አንተ አሁን ሉጢ ፕሮቴስታንት ነህ። በቃ እኔ ስለነቃው ነው ያፈረጥኩ። ተቦራሽ ፕሮቴስታንት ነው ያኔ እንዳየውክ የሚቦረሽ ፕሮቴስታንት ማለት ነው። እግዚአብሔር ነው እንደዚህ እንደሆነ የፈረደብኝ ብሎ የሚያምን ፕሮቴስታንት ማለት ነው። ወደ ሮሜ ሰዎች ያለውን ጥቅስ መሰረት በማድረግ የሚቦረሹ ፕሮቴስታንቶች የሉ እግዚአብሔር ነው የጻፈብኝ ብለው እንትን የሚሉት እንደዛ አይነት ፕሮቴስታንት ነን። አንተ እንዴ ለኔ ክብር መጨነቅ አለበት ብሮ። እኔ ቤት ገብተህ እንደዚህ ብለህ ስታወራ አይደብርህም እንዴ?
ደፋር ሰዎች በጣም አመሰግናለሁ። እንቀልዳለን እንዴ? በሚቀጥለው ሰፊ አጀንዳ ይዘን እስከምንመጣ ያው የዛሬው አጀንዳ ደግሞ የሳምንት አጀንዳ ነው። የዛሬው ሪከርድ ያደረጋችሁ ሰዎች በስነ ስርዓት ከሽናችሁ ፖስት አድርጉት። ምክንያቱም የባለፈውን ፖለቲካ የሚያፈርስባቸው ንግግር ስለነበረ የቅድሙ ንግግር፣ የመብረቁ ንግግር፣ የሊቀ ካህን ንግግር እሱን ከሽናችሁ ሪከርድ አድርጉት። መስማት አይፈልጉም። የባለፈውን ተንተርሰው ፖለቲካ መስራት የሚፈልጉ ናቸው እና የዛሬን ፖስት አድርጉት። አመሰግናለሁ። መልካሙን ለእናንተ ይሁን ሰዎች።